እንዲህ ነው እንዲህ ያልከኝ መኮንን ብሎ አልኩ በሳቅ ጋሽ ተነሱ እንዴ? አይ ተኝቻለሁ። እኔ እኮ በእንቅልፍ ልቤ መሄድ አመል አለብኝ። አይ እንግዳው እየተኙ ሄዱ። በየት በኩል ልተኛ? አሁን ተኝቼ የመሄድ ልምድ አለኝ አላሉም እንዴ? በዚህም እየተኙ ሄዱ፣ በዛም እየተኙ ሄዱ። እኔ ለእርሶ መንገዱን ግልጥ አድርጌልዎታለሁ። ማን ነው ስምህ? እኔ ሰጣርጋቸው። ሰጣርጋቸው? እንዲያው ሰጤ። በዚህ አይነት ካረምናታ ጋሼ እንደው ደፈርከኝ አይበሉኝ እንጂ ወንድ ልጅ አረፋፍዶ ሲተኛ ደሜን ተከተካል። አይኔ ደስ አይለኝም። በየት በኩል እንተኛ? ሰጣርጋቸው ገና አንተ ከመምጣትህ እኮ ነው እኛ ከነጋ በኋላ መተኛት የጀመርነው። እንደው ደህና ጨዋታ አምጥተዋል ጋሽዬ። ቆይ አሁን የእኔ መምጣትና የእርሷ አለመተኛት ምን አንድ አደረገው? እንዴት አይገናኝም? ይገናኛል እንጂ። እንዴት እንተኛ? ተሳቀቅን እኮ። አንተ እግርህን ዘርግተህ ስታንኮራፋ ሰላም የነበረው ቤት ታወቀ። በየጉራንጉሩም የነበሩ አይጦች አንተን ለመሸሽ ይሁን አንተን ፍለጋ ይሁን አናቅም እያንኮሻኮሹ አላስተኛሉ። እኔ እኮ የቤቱ ዝምታ ምቾት ቢሰጠኝ ነው እንጂ ግድ የለም። እኔም እያደረ ማንኮራፋቱን እተዋለሁ፣ እርሶም ደግሞ እያደረ እየለመዱ ይተኛሉ። አሁንማ እንኳን የሌሊቱ የቀኑም ታሪክ ሊሆነውና ሀሳብ አይግባ። ሰጤ አይዞ ተጫወት፣ አትፍራቸው። አይ ታትዬ እኔ እኮ ፈርቻችሁ አይደለም። ይህ እንዲህ ፊታቸው ሊዘንብ እንዳኮበኮበ በሰማይ ጭፍግ ያለው የጨው ነው ወይስ የግዘሩ ብዬ ለመለየት ነው እንጂ ኧረ ከዚህም ሻልም ያለ ፍግግም ያለ ፊት አይቻለሁ። ማነሽ ልብዬ? እና አንድ ጊዜ ፈልግሻለሁ። ወይ ልብ ብዬ አየሁት፣ ትክ ብዬ መረመርኩት፣ ግን አልወደድኩትም። ብዙ ጣርኩ፣ ቀልቤም እንዲወደው ሞከርኩ፣ ግን እኔም ቀልቤም ምንም አልወደድም። እኔ የምልሽ ደመላሽ እያሳደደው ቢሆንስ? ዘር ተቋጥረን እንደገና ደም ተቃባን ማለት አይደለም? አካሌ ምን እያሉ ነው? እሱስ ቢሆን ይህን የሚያህል አካፋ እጅ ይዞ ዶማ እግር ይዞ መሬቱን ጦማ ሳድሮ ሲመጣ እኛ የምንቀበለው ምን አይነት ሞኞች ብንሆን ነው? አካሌ ልብ ብላችሁ ስሙ። እነማንን ነው? እርሶም ቀልቦት ምን ይታያችኋል? አይዞት አይልፉ። ደሜ እየተንተከተከ ነው። ይሄም በዘመዴ ላይ የሚያላግጠውን ሰው የፈላ ጀበና አንስተሽ አናቱን በዩ ይለኛል። አይዞት እርሷን አልነካሁትም፣ አልደፍሩትም። ግን ለቀልቦት የተወረወረው የፈላ ጀበና ለእርሶ እንዳይተርፍ ይጠንቀቁ። እዚህ እስካለ ድረስ ይሰሙኛል። ስራ እየፈለገም ቢሆን ወይም ደግሞ ለእኛ እየተላላከ ይኖራታል። 4 ነጥብ አለቀ። ማ እኔ ነኝ እሱን አምኜ ገንዘብ ሰጥቼ የምልከው? ምን ነው የኔ ዘመድ ለእርሶ ገንዘብ ሳይታመን ቀርቶ ነው? እባክሽ የኔ ገንዘብ መጥፋት አይደለም ያሳስበኝ። በኋላ ይሄ አንቺን ጅላንፎ ወስደውልሽ
ከእኔ ገንዘብ መጥፋት በላይ የእሱን መጥፋት ናላሽ እንዳያዞር ብዬ ነው። ስለማያውቁት ነው። እንዴት አልፈልግም እንጂ በል ብለው ጉድ ነው የሚሰራው። ምንድን ነው የማትፈልጊው? የኑሮ ውድነት አላኗኗረንም፣ ይሄን እህል አዙረ ሽጠው ብለው አንዱን አሞኝቶ ሸጠው ትርፉን ያመጣልኝ ነበር። የት ምን ያስቀመጥሽው ሌላ እህል አለ? የትኛውን እህል ነው? ለካ ሰውየው የዋዛ አይደሉም። እኮ እንዳትክ ክብሎ እኮ ሲሰልሉኝ ነበር። ለካ መቼ ዋዛ ሆንኩና እኔም ስሰልላቸው አልነበር እንዴ? ሰለልኳቸው። ቆይ አሁን እንደው እዚህ 10 በማትሞላ ዓለም ውስጥ እንዲህ ተቆሳትሮ ብሎ አሁን መኖር ምን ይሰራል? ምን ይሰራል? እንኳን ተኮሳትረን ኧረ ለዚሁም ኧረ ስቀንም አልሆነልን። ተዛለቅናታ ስለላ ኮሳተር እኔን እህል ማድረግሽ ሳያንስ ደግሞ ልትሸጥኝም ነበር አይደል? አልፈልግም እንጂ አልኩህ እኮ። ብትፈልጊስ ማን በጅልሻል? አሁን ባንቺ ቤት ዘመድ ተገኘ ግን አፍንጫ መነፋቱ ነው። ይኸውልሽ እኔ ህግ ፈርቼ ሳይሆን የሰውን አፈርቼ ነው እንጂ በጥፊ ይኸውልሽ 4 ትናንሽ ክልል አድርጌ ታሪክሽን ነው የማስረሳሽ። ግን አላደርገውም። ለምን? ያራዳ ልጅ ነኝ። ያራዳ ልጅ አብሳዩን፣ አንጣፊውን፣ አቃፊውን እንዴት አድርጎ ይማታል? አካሌ እኔን እርሶ አጣቢ፣ አንጣፊ፣ አብሳይ ይሄን ሁሉ ዓመት እንዲህ ነበር የሚሉኝ? እኔ እኮ ይኸውልሽ አንቺ በነገር እየጎሻሸምሽኝ ነው እንጂ እኔ አንቺ ባትኖሪ ቆሜ ሲሄድ ነበር እንዴ? ያለ አንቺ ምን የሚሆንልኝ ነገር አለ? እሱ አቁ ነው። አሁን እኮ የልቦትን ተናገሩ እንዴ? ልቤን የማይነገርኩሽ ያንን ንቃቃት የበላው እግርሽን በማዳበሪያ ሸፍነሽ የነበረ ጊዜ እጅሽ ጥፍር ውስጥ የነበረው አፈር ራሱ ቤት ይመርጋል ነበር እንዴ? እኔ ግን የዛ ጊዜ ተጠየፍኩሽ አልተጠየፍኩሽ? ለምክንያቱስ ልብሽ ንጹህ እንደሆነ ስላየሁ እንጂ መናገር ካለብኝ እኮ ያኔ ነበር አንቺ መጠየፍ የነበረብኝ። ልብሽ ንጹህ በመሆኑ ደግሞ ምንድን ነው ያልኩሽ? እባክሽ የህይወቴ ብርሃን ሁኚኝ፣ ህይወቴን አድምቂልኝ፣ አብሪልኝ፣ አብረን እንሁን ብዬ ነው አይደል የጠየኩሽ? አይደለም? ትክጃለሽ? አካሌ ምንድን ነው ያሳቀሽ? ነገር ረስተዋላ። ለአህያ ማር አይጥማትም አሉ አካሌ። አሁን ደጅ አውጥቼ 1-2 አዙሬ ብመለስ እሰው ቤት ነው የሚገቡብኝ። እንዴት? አሁን እንደው ቢረሳ የማንኛችን እጅና እግር ይረሳል?
ነው እንዴ? ወዴት? ምን መሄጃለኝ? ማዘንጊያሽ ይባላል። ፈራኸኝ? አይ ይቆርጥሻል ብዬ ነው። አቤት እንኳንም ዛሬ ተንጠልጥዬ ያላገኘኋት በዚህ ፈገግታዋ ፈጥፍታ ትገለኝ ነበር። አይ ጠጅ የንጉሥ መጠጥ ተብሎ ለእኔ ለመናጤ ነው የጠቀመኝ። ንግሥቲቱን ከስቶልኛል። እባክህ ልቤ እንደው እባክህ አረፍ በል። አግብተሃል? አቤት ድምፅ፣ አቤት መልክ፣ አቤት ፈገግታ። ለምን እስከ ዛሬ አላገባም? እንደ ብዙ ሴቶች ይፈሩኛል። ምናልባት በመጥረቢያ ይሰነጣጥቀኛል ብለው እንደው አላውቅም። እነዚህ ጠንካራ እጆች ማንንም አላከፉ? ከምርቆርጠው ዛፍ በስተቀር ማንንም። አባይ ምልህ ታገባኛለህ እንጂ ምንም የለኝም። ገንዘብ ብዬ ብመጣ የግዢ ዕቃ ነው የምሆንብህ። የተሻለ ዕቃ ስታይ ያው ገበያ እንደምትመርጥ ሁሉ። አትፈሪኝም እንዴ? ለምን? ሰው አይደለህም እንዴ? ነው በመጥረቢያ እንዳትከተክተኝ ፈራ? በምን አቅሜ ከተክትሻለሁ? እነዚህ ውብ አይኖችሽ ደረቴን እንደ ቆርቆሮ ፈልፍለው ልቤ ውስጥ ገብተሻል። ጀርባዬንም ውስጥ እንደ ቦረቦረው ዛፍ ፈልፍለሽ ሐሞቴን አፍሰሸዋል። በቃ አንተ ባለ ንጹህ ልብ፣ የልጆቼ አባት፣ የቤቴ ድምቀት አካል ይሆነኝ። ላግባሽ? አዎ አግባኝ። ያኔ እንደዛ ጭምቅ ቀርገው ሲያቅፉኝ የፍቅር መስሎኝ እስከ ዛሬ አስታውሰው ነበር። ለካ ክፉ ቀንን እስኪያልፉ ድረስ በአፎት እያንቆለባበሱኝ ነበር። ልብዬ፣ አሁን ይሄ አንቺን የሚያጣላን ይሄ ሰውዬ እኮ ነው አይደለም? ይሄ ሰውዬ ነው፣ ሌላ ምንም የሚያጣላን ነገር የለም። እንዲሁ በትላንትና ትዝታችን እየተማርንበት እየተደሰትንበት እንደመኖር ይሄ ሰውዬ እየሰማን ነው አይደለም የምንጣለው? የእሱ መምጣት ነው እንደዚህ የሚያባለን። ቆይ ለምንድን ነው ያለንን ሰተን ወደዛ እኔና አንቺ የቀድሞ ፍቅራችንን አንቺ ትብስ አንተ ትብስ ተባብለን አንኖር? አይ እንግዲህ ይኖራል ብያለሁ፣ ይኖራል። አለበለዚያ ግን ይሂድ ብለው ከወሰኑ እኔም ጨርቄን ይዤ አብሬው ነው የሚሄደው። ልብዬ በነጨክነሽ እንግዲህ ውሳኔው የእርሶ ነው። ከስጋው ጾመኛ ነኝ፣ ከመረቁ አምጡልኝ አይሰራም። ሰጣርጋቸውን አስተኝቶ መኝታ ለጠላትም አይስጥ። አካሌ ወይ ታትዬ አድረሽ ነው? አዎ ሰጤ አድሬ። አንተስ አድረህ ነው? ያው አድሬ ነው። እነዚህ ሰዎች የራሳቸው መግባቢያ ቋንቋ አላቸው ማለት ነው። ስለዚህ እኔም ለራሴ አስባለሁ። አካሌ ምነው ዝም አሉኝስ? አልኩሽ እኮ። ወይ እርሱ ደግሞ እንደው ወጣ ብለው ዞር ዞር አይሉም እንዴ? እንዴ ቤቴን ለመጥዬ ነው ዞር ዞር ብዬ የመጣው። ጋሽዬ እኔ ያለሁ እሱ ዞር ዞር ይበሉ፣ እኔ ሁሉንም ነገር እጠብቃለሁ። ከዛ ጸጥ ልታደርጋቸው። ወይ አካሌ ደግሞ እንግዳ አስቀምጦ ዝም ይባላል እንዴ? ወጣ ብለው ለቁርስ የሚሆን ነገር ይዘው ይምጡኝ። አይዞሽ አፉ ባዶ ነው ብለሽ ነው አይደለ? አይዞሽ አፉ ስራ እንዳይፈታ እያጫወትኩት ነው። ደግሞ ከዘንድሮ የማይረባ ቁርስ ጨዋታው ይበልጣል። ወይ አካሌ እርስዎ መሄድ ካልፈለጉ ገንዘቡን ይስጡኝና ቆንጆ ቅንጥብጣቢ ገዝቼ የሚጣፍጥ እንደው የሚያስቆረጥም ፍርፍር እሰራላችኋለሁ። ታትዬ እንደው እጅሽ እንዴት እንደናፈቀኝ፣ ያውም ደግሞ ስጋው ስትሰሪ የኔ እናት። እኔ ይኸውልሽ ስጋ ስልጭት ብሎኛል። ስንት ዘመን በላን። ትንሽ አታስብም እንዴ? በአሁን ጊዜ ደግሞ ስጋ መብላት ስጋት ነው።
ስለዚህ ከቻልሽ የዶሮ ፍርፍር ከሰራሽልን እሱን ትሰሪልናለሽ። ጋሽዬ ፈረሰኛ አምሮት ሊሆን ይችላል፣ ግን እሱም ቢሆን አይከፋም። ግን እንደው ታትየም ከሚከፋት እርሶም አምሮት ከሚቀር ለምን የታትየን ለቁርስ እርሶን ደግሞ ለምሳ እናደርገውም? ደቼ ብላ ደቼ ያስበላል። አካሌ እንጂ ከበላችሁ ዶሮ ፍርፍር ከበላችሁ ትበላላችሁ። ያዥ አካሌ በዚህ ዶሮ ይኸውልሽ፣ ዶሮ ከመሆኑ በፊት እንቁላል ነበር። አንቺ ታትዬ አንቺ ግድ የለም እኔ አብቃቅጬ እገዛዋለሁ። አንቺ ደግሞ ታትዬ ከዚህ በኋላ አንቺ አትሄጂም፣ እኔ እያለሁ በፍጹም አንቺ አትሄጂም። አይሰጤን አንበሳ እስከ ዛሬ ጉልበቴን ሲበዘብዙ ይኖረው አንተ አሁን ልታሰርፈኝ? ግድ የለም ቦታውን መንገዱን ስለማታውቀው እኔ ሄጄ እገዛለሁ ለዛሬ። እኔ መንገዱን ማላውቀው ስመጣ እኮ መግቢያ መውጫዋን አይቻታለሁ። ደግሞ እንዳይደናገረኝ ድንገት አምልጥ ብሎ እንዳይደናገረኝ ቀጥ ጸጥ ለጥ አድርጊያታለሁ መንገዷን እኮ። ጎሽ እንደዛማ ከሆነ ሄድና ግዛልኝ። እንግዲህ ይሄ ሰውዬ እዚህ ካልኖረ ብለሻል። እንግዲህ በዚህ ጣሪያ ስር ካልኖረ ደግሞ ይሄን የማንብለትን ተስማምቶ ከፈረመ ይኖራል። ካልፈረመ ግን እኔ ወይ እሱ ይሄን ቤት እንለቃለን። ህገ ቤት መሆኑ ነው። የፈለግሽውን ቤት እሱ ይመለከታል። እሺ አንብቡልኛ ልስማው። በደንብ አዳምጪ፣ በደንብ ስሚ። አቶ ሰጣርጋቸው በዚህ ጣሪያ ስር የሚኖሩ ከሆነ ከስር የተዘረዘሩትን አንብቦ ወዶና ፈቅዶ ተስማምቶ ፈርሟል። አንደኛ፣ በአካሌና በልቤ አንድነትና ጤናማ ግንኙነት መካከል የሚከፋፈል ሐሳብ ያለማንሳት። ሁለተኛ፣ በስጋ ዝምድና ተወግኖ በቤት አባወራ ላይ ምንም አይነት ደባና ሸፍጥ ሲካሄድ ላይተባበር። ሶስተኛ፣ ቋንቋ ከመግባቢያነት ያለፈ ሌላ ትልቅ ጥቅም ስለሌለው የቤቱ መግባቢያ ቋንቋ ለግለሰቡ እንዲመች ላይቀየር፣ የሚያውቀውን ለሚያውቁት ሊያሳውቅ አንብቦ በእስክርቢቶ ወይም በአውራጣቱ ፈርሟል። ከሰላምታ ጋር ሰጣርጋቸው እርገጤ። ድንቅ ነው። ይህ ነው እንግዲህ በጣም ግሩም ድንቅ ነው። በዚህ ተተስማማን እሰየው፣ በዚህ ታልተስማማን ያበቃል። እርሷ የፈለጉትን ዘረዘሩ፣ ተነፈሱ አይደል? ተንፍሷል። አዎ። እሱስ የሚተነፍሰውና የሚዘረዝረው ቢኖረው ምን ያዘረዝሯል? ምን ያስተነፍሰዋል? በሰው ቤት ለምንድን ነው? ምንድን ነው የሚያስተነፍሰው? እንዴ እሱ መብት የለውም እንዴ? መብት ምን ያደርጋል? መብት ምን ያደርጋል? እዚህ ቤት ውስጥ መብቱ ለሱ ምንድን ነው? ምኑ ነው? እስቲ ንገሪኝ። እሱ እዚህ ቤት ውስጥ ያለውበት ግዴታ ብቻ ነው። መብት የለም። መብት ታስፈልገው እዛው ቤቱ የራሱን ሕግ ሊያወጣ ይችላል። ይሄ መብቱ ነው። በሰው ሜዳ ላይ ግን መብት ምን ነው? አንተ ገንዘቤን አስበላው። ላቤን አስበልተህ መጣ። የጉድ አገር ገንፎ እያደር ይፋጃል አሉ። ምን ጉድጉድ ትላለህ? አንድ ዳቦ ይኸው። እሺ አንድ እንቁላል። እሺ ያው አንድ እንጀራ።
አዝናለሁ። ምንም የሚብቃቃ ነገር የለም። አልተገኘም፣ ድሮ ቀረ አሉ። እንዴት የምልሽ ልብዬ፣ ይሄ ሰውዬ እንቁላሉን እሳት ሳያስነካ ጠጣው እንዴ? ኧረ ጉድ ነው። ምን ነው ከሀገር ያወጣኝን ችግሬን ረገምኩት። ጉድ 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 ጉድ! እንዴ አንድ ዳቦ 7 ፍራንካ እንዴ! ኧረ ጉድ ነው እንዴ! ይኸው አንድ እንቁላል 15 ፍራንካ። ያው እኛ እኮ በሀገራችን ከየጫካው ሰብሰብ አድርገን በሽለንጋ ነበር የምንሰጠው። እዚህ 15 ፍራንካ! ኧረ ጉድ ነው! የጉድ ሀገር ነው ታትዬ! ኧረ የጉድ ሀገር ነው። አንቺ ታትዬ ኧረ ልቤ ዝቅ አለልሽ! ኧረ ልቤ ወረደ! ኧረ ልቤ ዝቅ አለ! ኧረ ወረደልሽ ቁልቁል! ኧረ ቁልቁል! ይሄ ደግሞ ይኸውልሽ ታትዬ፣ ይሄ ደግሞ እንጀራ ባይነኝ አለ። የምዬን አላየ 15 ፍራንካ! አቤት ጉድ! ቆይ እርሶ ደግሞ ምን ሆኑ? በ40 ብር ወር እንዳልሸመትን ቁርስም ቀረ እኮ አንቺ። በ40 ብር ኩንታል እንዳልሸመትን ቁርስም ቀረ። ምን ሆኑ ታያለሽ እንዴ? ከዚህ በላይ ምን ልሁን? ይገርማል ወይ ታሪክ! ስለዚህ በፕሮግራም ልንበላ ነው ማለት ነው። እንዴት ምን እንዴት አለው? ደግሞ በፕሮግራም ነው መብላት ያለብን። አሁን ፕሮግራሙን እናወጣለን። በቃ ጎሽ ስናወጣ ምን እናደርጋለን? እኔ ቤቱ አባወራ ነኝ አይደለ? ዛሬ እበላለሁ። እሺ አንቺም አወራ ነሽ፣ ነገ ትበያለሽ። እንዲያ ነው። እሺ አንተም እንግዳ ነህ አይደለም? አዎ ነኝ። አዎ እንግዲህ እሱ እንግዳ ስለሆነ ተነገ ወዲያ ይበላል። ይሁን። እሱም ካለ እኮ ነው ካለ እኮ ዛሬ እርሶ ይበላሉ። አይ ጥሩ ነው። ነገ ደግሞ እሷ ታትዬ ትበላለች። ወሽ አይ ሸጋ ነው። ከነገ በስቲያ ደግሞ እኔ እበላለሁ። እሱም እኔ ካለው እሱም ካለ እኮ ነው ካለ ነው። አሁን ነው ጸጥ አድርጋቸው ማድረግ። አሁን ነው ምን ከሰጤ እንዴ? እኔ ስቀልድ ኖረ። አንተ እንግዳ አይደለም እንዴ? እንግዳ እንዴት አድርገን ጥለን እንበላለን? ባህላችን እዚህ ይፈቅዳል እንዴ? እንዴት ባለቤቱስ ምን አባቱ ባይበላ ምን አባቱ እንግዳ ነው መጀመሪያ የሚከበር እኮ። እኔም እኮ ገረመኝ እኮ። ስለዚህ ባይሆን ምን ይሆናል? እንዴት ያው ላክስትህ መዘንላትና እሷ ዛሬ ትበላለች፣ ነገ አንተ ትበላለች። ጎሽ ከነገ ወዲያ አባወራው እሱም ካለ ነው። ለምን ካለ በቸርነቱ መድኃኒዓለምን እንጠይቃለን። እስከዛ ድረስ ከሌለ ታዲያ ምን ይሆናል? ግድ የለም አንተ በላ፣ ለእኔ አታስብ። ማንሰጥ ምንም ችግር የለ። እኔ ባልበላስ ይቅርብህ፣ ይቅርብዎት። ስንት ዘመን በላሁ አይደለም እንዴ? ምን ችግር አለ? ይሁን። አዎ ይሁን። እንደሱ ነው የሚሻለው። አይሻልም ልብዬ? ጊዜ የሰጠው ቅል ድንጋይ ይሰብራል አሉ። ድንጋይ ቅልን ሲሰብር በጊዜ ሂደት ግን ድንጋይ አፈር ሆኖ ቅል ድንጋይን ይሰብራል። ቅሉ ኃይለኛ ስለሆነ አይደለም፣ ድንጋይ ኃይሉ ስለደከመ ነው። በዚች በውሃ በተከበበች አገር ለም በሆነች መሬት ላይ ያለን ህዝቦች እንዴት የሚበላ የሚቀመስ የቀን ሌት ችግራችን ይሆናል? እንዴት ይሆናል?
ማን ያስከፋ? ማነሽ? ልብዬ ወይ አካል ተናገርሽው እንዴ? ኧረ ቤት በኩል አግኝቼው ብቻ የምንሽር ጉድ ነው አለኝ። ታትዬ አታሽው አንስተሽ ልቤን እንዳሰብክ እንዴ። ታዲያ እኮ ወንድ ልጅ እንደዚህ ያለቅሳል እንዴ? ያለቅሳል። በእኔ ተጀመረ። እስቲ ሰማይ ይደፋብኝ እንደሆነ ያለ እዴ እምቢ ታልክ እንጂ በቃሪያ ጥፊ ብዬ ድንኳን ጥላ አንደኛ ታለቅሳለህ። ይሄ እምቱ እኔ ልጅ የለኝ አባቴ ብሎ የሚደርስልኝ ድስት የለኝ ሚስት የለኝ ሳይ አባቴን ነው የምትመስለው ብላ የምትሳሳልኝ ሚስት የለችኝ። ተው ልብዬ አልነቃሁም እንዴ? ምንድን ነው የሚያወዛግበኝ ይሄ ሰው? ይልቅ እሱን ተውት። ለእኔ እኮ እርሶ አባቴም ባሌም ኖት። እንኳን ለአባቶች ቀን አደረሱት። ዳቦውን ይቁረሱት እንዴ። ይሄ ሁሉ ሸብረብ ለዚህ ሆነው እንዴ? ሰጤ ይተውይ ጋሽ አባትነት አይቀለድበትም። እውነት ነው፣ ክቡር ነገር ነው። ታዲያ ለምን አትወልድም? ቤት በኩል እንዴት ቤት በኩል? ቦታው ጠፍቶ ነው? እንዴት በዚህ ወይ በዚህ ልበለው እንዴ? የፈለጉኝ ማለት ይችላሉ። በዚህ ብወልድስ የት ላኖረው? እኔ የተንከራተትኩት፣ እኔ የተሰቃየሁት፣ የሰው ፊት የጠበሰኝ አንሶ ልጄ እዚህ ምድር ላይ እንዲመጣ አላደርገውም። ታዲያ ለምን ታለቅሳለህ? እድሌ ነው ያስለቅሰኝ። እድሌ ነው በዚህ በተባረከች ምድር ላይ አስቀምጦኝ የሚያስለቅሰኝ እድሌ ነው። ግበላ ውሻ ይነግሰኛል። የሰራሁት አይበቅል፣ የመነዘርኩት አይበረክት። ያየኝ ሁሉ ለጸብ ይጋብዘኛል። ለማንኛውም ጋሼ እንኳን አደረሶት። አይ ያየውና የሰማው ቢያሳቅቀው ልጆቼንም ለምን ላሳቃቸው ብሎ እኮ ነው። አይዞ ሰጥዬ አይዞ፣ ሊነጋ ሲል ይጨልማል። ልብዬ ወያከ ነስቲ ቀፊ እንዴ በጠራራ ፀሐይ እንዴት ነው? መብራት ጠፍቶ ካልሆነ በስተቀር በቃ አንቺ ሰው አታቅፊም። ባልና ሚስት አንድ አካል አምድ አምሳል ናቸው ተተባለ። የባልን ፍላጎት ሚስት፣ የሚስትን ፍላጎት ደግሞ ባል ማሟላት ያለ ነው። ምን አለ በቀኑ ስቅፍ ባደረግሽ? ምንም እንደው ብታቃጥይኝም አቃጠልሽኝ ማለት እየለበለብሽ። አንቺ እኮ ማለት የማረቆ በርበሬ እኮ ነሽ። እውነቴን ነው የምልሽ። የማረቆ በርበሬ ታውቂያለሽ? እንትሼ ነው። ይሄንን ተራስ ዳሽን የከፋ ኑሮ አንቺ ባትኖሪ ኖሮ እንዴት እገፋው ነበር እናቴ። አንቺ እኮ ማለት ብታንገበግብኝም ብታነጅኝም እውነቴን ነው የደስታዬ ምንጭ እናቴ፣ ባለቤቴ፣ ሁሉ ነገሬ ማለት እኮ ነሽ። አካል እንዲህ ስትቆጣ እኮ ነው ደስ የምትለኝ። ናይ ቀፊኝ፣ ታቅፊኝ፣ እንደው ቀፊኝ እንታልሽ እናቴ። ይኸውልሽ እንዲህ እኮ ስትቆጣ ጀለሽ አባባለ እንዲህ በደስታ ሰክረው መቼም አሉ ማለት በጣም ነው የሚከብደው። አዎ ማን አልከኝ? አባባ አለ ወይ? አባባ ማለት የልጅነት መግለጫው ነው ወይስ የሽምግልናው? ልታስረጀ ፈለክ እንዴ? አባቴ አለ ወይ? ጉድ ነው። ጉድ ሆነናል ጋሼ፣ ጉድ ሆነናል። ምንድን ነው? ጉድ ሆነናል ጋሼ፣ ጉድ ነው። ምንድን ነው? ቅድም እናቴ አባቴ እያላችሁ ተሞዳሞዳችሁብኝ። አሁን ደግሞ ከእኔ እኩያ የሆነ ልጅ አሳይታችሁ አይኔም በአይኔ ሳላይ ልትገሉኝ ነው እንዴ? ልትገሉኝ ነው ወይ? እሱ እማ ደህና ነህ ልጅ? ደህና ነህ? ደህና ነኝ። ምን ነው ጠፋ ታዲያ?
አለሁማ። ደህና ነህ አይደል? ደህና ነኝ አባ። በጉርምስናዬ ወራት ልቤን ጥጋብ ጥሮኝ ከሚገባኝ በላይ ድምፄን ከፍ አድርጌ ዓይኔን አፍጥጬ ስላስቀየምኩ ይቅር በለኝ። ከዓመታት እስከ ዓመታት ልብስ እንኳን ሳትቀይር እያመመ ሳትታከም ከጓደኞቼ እንዳላንስ የሚገባኝን ሁሉ የሚያስፈልገኝን ሁሉ እያሟላ አሳድገኝ አንተን መደገፍ መጦር በሚገባኝ ጊዜ በወጣሁበት ቀርቻለሁ አባ። ለልፋትህ ምንም ማድረግ ባልችል እንኳን አመሰግናለሁ ለማለት ጊዜ አጥቻለሁ አባ። ቢረፍድም አልቀረሁም፣ ዝም ብልም አልረሳሁም። አሁን ላገባ ስል ሁሉን ነገር ተረድቻለሁ። አባት ባል ምን ማለት እንደሆነ ገብቶኛል አባ። አባቴ እንኳን ለአባቶች ቀን አደረሰ። አካሌ 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 ልጅዎን ተቀይሞት ነው? ምንም እኮ ልጅ ቢያጠፋም ይታዘንለታል እንጂ ይታዘንበታል? ያው ልጄን ሳየው ፈራሁ። ልጄን ሳየው ፈራሁ። የረገምኩት ሁሉ የሚደርስበት መሰለኝ። እንዴ ልጄ ምን ብለው ረገሙት? ልጄ ወልደህ ያው የልጅን ጣዕም ወልደህ ትቀምሰዋለህ። ወልደህ ያው እኔ ልጄ እንዳልኩት ልጄ የሚያሰኝ ልጅ ስጥህ። እኔ ለአንተ የሆንኩትን እንድትከፍለኝ አይደለም፣ አባት የት ነው ብለህ እንድትፈልገኝ ነው ብዬ ረግሜዋለሁ። ታዲያ እሱን ከዛሬ ቀን ጋር ምን አገናኘው? ለምን የመጣ ይመስልሽ? እንዴ እሱማ የመጣው የአባቶች ቀን ስለሆነ እንኳን ለአባቶች ቀን አደረሰ ሊሎትና ቅድም ሳት ብሎት ሲናገር ሰምቼዋለሁ። ምንድን ላገባ ነው ሲል ዳሩ ይሊል ይሆናል። የለም በጭራሽ አይደለም። እሱ የመጣው ልንገርሽ፣ ትዳር የተባለ እሳተ ገሞራ ውስጥ እንዴት አድርገህ መኖር ቻልክ? እንዴት አድርገህ ነው በዚህ በእሳተ ገሞራ ኑሮ ውስጥስ ልጅ ወልዶ መኖር የሚቻለው? እንዴት ነው? አርታሌ ውስጥ እኮ ነው ያለኸው አባቴ። እስቲ እንደ ያንተን ልምድ አስረዳኝ። ትዳር እንዴት ነው እንደዚህ የሚሆነው ሊል ነው። አውቀዋለሁ፣ እኔ እሱ ቤን አውቀዋለሁ። ልጄ ነው፣ ምንም ቢሆን እኔ ልጅ ነው፣ የአባቱ ልጅ። እሺ ማንኖት? የእሱ ባለው አባት ወይዬ። እኔም አንድ ጥያቄ ልጠይቁት። ሁለት አድርጊው ከፈለሽ። እንዲህ እየተቃጠሉ መኖርን እንዴት ቻሉበት? ማን ነው ደግሞ አቃጣዩት? ወሽ ይሄ ነው እንግዲህ ጥያቄ። እንግዲህ ማን ነው አቃጣዩ ወታልሽ? እኔ እንደማልዋሽ ታውቂያለሽ። ያንገበገብሽኝ አንቺ አርታሌ። እውነቴን ነው የምልሽ። ከአንቺ ጋር ብኖር አርታሌ እሳተ ገሞራ ውስጥ ተንፈቅፍቆ መኖር ማለት ያ ነው። እንዴትስ ኖሩ በምትይው ነገር በመቻል አየሽ ብዬ አንቺ እኮ ማለት እውነቴን ነው። አትንፈቀፈቂም አትታይም እንጂ እሳት እኮ ነሽ። ግን እችለዋለሁ። ለምን ሳይደግስ አይጣላ ይባላል። መቻልን የሰጠ አምላክ አለ። እስቲ እንደው አሁን እንደው ምንም ሳትዋሺ እንደው ምንም እንደው እስቲ ይሄ ፊት ይሄ ነበር መጣ አካል እያለ ሴት ወንዱ በየአደባባዩ ላይ በአጥር እየዘለላል ነበር የሚያየኝ። የኔ ፊት ይሄ ነው። እንዲህ ማነው ስሙ የተለበለበ ግንድ የመሰለው በማን ነው? በአንቺ። ግን አንቺ አረገሽኝ ብዬ ረገምኩ።
አልተናገርኩም። ክፉ ተናገርኩ አልተናገርኩም። ይሄ ቢዜ ነው እንዴ? እውነቴን ነው የምልሽ። አሁን እዚህ ጎናችን ያለው ሰውዬ ማነው ስሙ? ይገዙ እሱ ነው ይሄን ፊት ያለው። እኔ አሁን እሱን የሆንኩ ነው የሚመስለኝ። እኔ ማዘንጊያ ሽርገጤ ነኝ እንዴ? አቃጥዬ እንዲህ መልኮትን የቀያየርኩት? ታዲያ እግዚአብሔር ይመስገን። አዎ እግዚአብሔር ይመስገን። ልንገሮት እስቲ ይሄ ሸፋፋ እግሮትን ቀጥ ብሎ የሄዱት በእኔ አይደለም እንዴ? ነኝ እንዴ? አልነግሮትም እንጂ ቁርስ፣ ምሳ፣ እራቶት ሻይ በዳቦ አልነበረም እንዴ? የላሜ የጣሜ የቀመሱት እኮ በእኔ ነው። ልንገሮት ከፍ ብለው መተኛት የጀመሩት አንሶላ መልበስ የጀመሩት እኮ በእኔ ነው። ልክ ነሽ። አልነግሮትም እንጂ ደግሞ ሴቱን ማቀፍ እንኳን ይተውት፣ ግንዶትን እያቀፉ አልነበርም እንዴ የኖሩት? እዛች ሰሌኖት ላይ ያንጥፈው እየተኙ አበባዎትን ሲስሉ አልነበር እንዴ የኖሩት? ምን ላድርግ? እስከ እርሳሱ ወስደሽው እና ተው እንጂ አካሌ ተው። እኔ እርሶን ክፉ መናገር አልፈለግም። እንዲያው ግን አንቺ ወልደሽኝ ያሳድገሽ ሳታገቢኝ ትቀሪያለሽ? ይሄን አለማለትሽም ጎበዝ ነሽ፣ ጎበዝ ነሽ። እውነቴን ነው የምልሽ። እንዳነጋገርሽ ከሆነ እንዳነጋገርሽ ወልደሽ አሳድገሽ ያገባሽኝ እንጂ እንደዚህ እንደ ሰው በአንድ ወቅት ዕጣ ክፍል ሆኖ የተገናኘን አልመስልም። አንተ አይደለህም እንደ እግርህን አንቺ የኔ እግር ደግሞ ሰው የሚወቅሰኝ ለምንድን ነው ቀጥ ብሎ የቆመ ብሎ ነው እንጂ ሸፋፋውኝ ነበር እንደ አንቺ። ስማ እኔ አባት ብሆን ቀንድሼ ነበር የሚለቅ። ለምን አንተ ለምንድን ነው አባት ሆኜ ዞር ብለህ የማታኝ የማትጦረኝ የማታናግረኝ? በልጅነት የምታደርግልኝ ውለታ ነው ግዴታ ነው መመለስ የሚኖርብኝ? እኔ ለራሴ ኑሮ አናቴ ላይ ወጥቶ እየጨፈረብኝ ነው። ለምንድን ነው ለአንተ መኖር የሚጠበቅብኝ? ሄዶዲያ አሁን የጠፍቶ ነው የውዴታ ግዴታ ነው። ለምንድን ነው ግዴታ የሚሆንብኝ? የኔስ ኑሮ ስማ ህይወት አዞሪታም ስለሆነች ነዋ። መሬት ላይ ዘር ለመዝራት በመጀመሪያ ማረስ፣ ከዛም መጎልጎል፣ ከዛም ማለስለስ፣ ከዛም በኋላ ዘሩን መዝራት። እህሉ ፍሬው ካበቀለ በኋላ ፍሬ ማን ነው? የመሬት ነው ወይስ የዘሪው? ለምንድን ነው የመሬቱ የሚሆነው? የዘሪው ነዋ። የዘራው የለፋው የዘሩ ባለቤት እሱ አይደለም እንዴ? እንከፍ ነህ። መታነቂያን አመቻችተሃል። ስማ በመጀመሪያ አስብ፣ ከዛም ልትራመድ ስትል አገናዝብ። ፍሬው የዘርህ ከሆነ ስኬትም ውድቀትም ያባት ነው። እንዴት ይህን ማገናዘብ ያቅትሃል? አንተ ሰው እስክትሆን ተንከባክበዋል። ሲያረጅ ደግሞ አንተ ትንከባከበዋለህ። ስማ አንተን ደግሞ ነገ ልጅህ ይንከባከበሃል። ህይወት አዙሪት ነች አልኩ። ለዚህ ነው ሲያዩ ግን ምሁር አትመስልም። ማ እኔ? አዎ አንተ እንከፍ። ምሁሩን በጨርቅና በልብስ የምትለካ እንከፍ አንተን አየሁ። ትልቅ ሰው ሆነ ለምንድን ነው የምትሳደቡ? እንከፍ። ህይወት አዞሪት ነች አላልኩም ወይ አንተ? ስማ አባትህ እኔን ይሰድባል፣ እኔ ደግሞ አንተን እሰድባለሁ። አንተ ደግሞ ልጄን ወይም ልጅህን ትሰድባለህ። እሱ ና ቡና ጠጡ፣ ፈልቷል እኮ። እሺ ሰጠኝ ና አንተ። እሺ ታትዬ ፈጅ ታትዬ መጣሁ እንግባ። እሺ ፈጅ መጣሁ። እንግዲህ አጣጣምናታ ልጄ። አቤት አባ። ማለቴ የማዘንጊያ ልጅ አንድ ጥያቄ ልጠይቅህ፣ እስቲ መልስልኝ። እሺ። ሚስትህን ትወዳታለህ? አዎ። ከእሷ መነጠል አትወድም አይደል? አዎ። ግን ነገረኛ ነች? አዎ። ጨቅጫቃ ቀናተኛም ነች? አዎ።
ያው አመሻሽተህ ስትገባ የቤትህን ሰላም ለማግኘት መከላከያህን አግለህ ነው አይደል የምትገባው? አዎ አባ። አባ አንተ ይህን ሁሉ እንዴት አወቅህ? ታውቃታለህ እንዴ? በዚህ ሁሉ ውስጥ አልፌ አንተን ለዚህ ደረጃ ማድረሴን ረሳኸው እንዴ? ኧረ አባ አንተማ አስማተኛ ነህ። ኧረ ጥበበኛ ነህ። ማነህ የገረመው ልጅ? ሚስትህ ትወድሃለች አይደል? አዎ። የምትጨቃጨቀውና የምትቀነው ስለምትወድ ነው አይደል? እሱን እኔ እንጃ። እኔ እንጃ ይላል እንዴ? ይሄ ነው እንጂ ምን ይሄ ያባቱ ልጅ። ለዚህ ነው ቤት በገባ ቁጥር ያገኘችውን እየወረወረች ፍቅሯን ለመግለጽ ነው ልትይ ነው? ወይስ እሱን ገላ የድሩን በልታ ሌላ በልታ ገባ ነው? ተናገሪ። ይህንንማ ማድረግ የነበረብኝ እኔው ነበርኩ። ወሬ ሳይሆን ሀብት የሚያወርስ አባት ይኖረው ነበር። በጣም እንጂ። ይኸውልሽ ከፈለገ እኮ በጥፊ አጠናግሮ ስሟን ሊያስረሳት ይችላል። የአባቱ ልጅ ነው። ድንቄም የአባቱ ልጅ ምን ነው? ከወንዜ ጋር ስትል ከሰከሳ አግኝቼህ አይደለም እንዴ 40 የገረፍኩህና በርበሬ ያጠንኩ? ማንሽ በዝንገሽ ነገር አትረሽም። ግን 40 ሳይሆን 39 ተኩል ነው የገረፍሽ አይደል? አሁን እንደው አይን አይቶ ልብ ይፈርዳል ነው። አሁን አንቺ እኔን ገረፍሽ። ወኔው አለ። ወኔው ጥሩ ነው። ምንም ያጠለው በል ሻንጣዬን ይዘህ ተከተለኝ። ማ እኔ ሰጥ አድርጋቸው ነኝ አንቺን ኮተት ተሸክሜ የምገባው? ባይሆን ቀድመሽ የጀመርሽውን እሱን ወድጄዋለሁ። ስደጋግሚ ብትይ አንዱ አይሰለችኝም። ምኑን? ማን እንደሆንኩ አውቀሃል? ማንነትሽ እኔ ምን ይሰራልኛል? ይልቅ ማነሽ? እንዴት ነው አንቺ ትደግሚኝ ወይንስ እኔ ልድገምሽ? የእሱ ባሉ ሚስት ነኝ። እሱ ባለው ይሄ ግቢ እኮ እሱ ባለው የሚባል የለም። እዚህ ግቢ ውስጥ ያለ ነው እኔ፣ ታትዬ፣ ጋሽዬ ናቸው። በቃ ይኸው ነው። እዚህ አልመጣም ነው ወይስ በእኔ ላይ ሌላ ውሽማ ወሽሞብኝ ነው? ቆይ ይምጣት ብቻ። እንደ እባብ አናቱን ነው የምቀጠቅጠው። እሱ ባለው ማለት ይህ አባቱን የዘነጋው ልጅ እሱ ነው። አዎ ፈርዶብኝ የእሱ ሚስት ነኝ። ምነው አንቺ ስስምሽ ስገለጭጭሽ እሱም ሚስት ሆነሽ ነው እንዴ ለካ? እኔ እነዚህ ልጆች በቅናት መነታረክ ስሰማ የዛን ጊዜ አንቺ እኔን በቅናት ካልደበደብከኝ እያልሽ የምታለቅሽው ትዝ ይለኛል። አንተስ ብትሆን ያኔ ምሪንዳ እየሸጠትክ መምጣት ሳያንስ በጊዜ እንደ ዶሮ እየሰፈርክ ታናድደኝ ነበር። በዚህ ላይ ደግሞ ያቺ አጭሯን ቀሚስ ሚኒስከርቷን ስለብስ የሚያዩኝ ጎረምሶችን ስትመለከት፣ በዚህ ላይ ደግሞ ዝም በይ። አንቺ መቼም ፍቅር ሰጡሽ ዘለሽ ሰው ላይ ፊት ማለት ትወጃለሽ። አሁን እሷን ሚኒስከርት ለብተሽ ያ ሁሉ ጎረምሳ ፈጦ ሳይሽ የምናድድ መስሎሽ ነው? እና ትናደድ ትቀና እንዴ? በስመ አብ። በተለይ ደግሞ ያንን ጥላውንን ታስታውሰው? አላስታውሰውም፣ ማስታወስም አልፈልግም። አንቺ ሴትዮ እሱ ሰው አሁንም አረሳሽም እንዴ? ከዚህ ሁሉ ዘመን በኋላ ታስታውሻለሽ? ካልደበደብከኝ አለቅሳለሁ የምልህ መደብደብ ወድጄ መስሎ ነበር። ስትመታኝ ታዝንልኛል፣ ስታዝንልኝ ደግሞ ታባብለኛል። ለዛ ነበር ለማባበሉ ብለሽ ተስማምቶሽ ነው። ምን ያደርግሃል? ቤተሰቦች ቤት ስለመጣው መኮራቱ ነው። እናትና አባቴን ትቼ አንቺን ስላልኩ መሄጃ መጠጊያ መሸሸጊያ የሌለኝ አድርገሽ ነበር የምታስቢኝ? እንደዛ ባስብ እዚህ ድረስ እመጣለሁ። የራስሽ ጉዳይ። እኔ ልኝ ብዬሽ ነው እንደ መጣሽው? አሀ ዛሬ ቤተሰቦች ፌት ሲሆን ነው እንደዚህ የምትሆነው?
አንቺ አንገብግበሽኝ ቤቱን ትቼልሽ መጣሁ። እዚህ መጥተሽ ልታንገበግቢኝ ነው እንዴ? እኔ እናንተ ቤት እንገናኛለን፣ ምንም ችግር የለውም። አንቺ ከዚህ በላይ ምን ልሆንልሽ? አሳበድሽኝ እኮ አሳመምሽኝ። እንዴ ምን ልሆንልሽ? ምን ሆናችሁ? ናስተልጭ ነይ እስቲ ቁጭ በይ። አንገብግባት ገናልኩ ነይ ቤት ለምንድን ነው ያስጠላ? አባ እኔ እሷ ደስ ይላታል ብዬ ስራ ቦታ አልቆይ፣ ከጓደኞቼ ጋር አላመሽ፣ እሷ ደስ ይላታል ይሄ ብዬ ይሄ ሁሉ ነገር ባደረግኩ መቆሚያ መቀመጫ ሳጣች። በዛ ላይ ቤት እንኳን ገብቼ ምንም ደስ የሚል ነገር የለም። ለምንድን ነው የምታሳድጀው? ልጆች ስለሆነ ለእርሱ ማድላሶስ ነው። እኔ እሱን በወደድኩ በተንከባከብኩ ለእኔ ይሄ ነው የሚገባው? መቼም ሳገኘው ምን ይመስል እንደነበር እርሱ ያውቃሉ። እኔን ካገኘ በኋላ ነው ሰው የሆነው። እሱማ ልክ ነሽ። አንቺን ካገኘ በኋላ ከርቸል እንኳ ቢሆን እራሱን ብሔረ ጽጌ እንዳገኘው እኮ ነው የሚቆጥረው። ቆይ ፍቅርን ለማደስ ምን አድርጋል? አባ ደግሞ ፍቅር ይታደሳል እንዴ? ድዳ ዝም ብላ አትገልፍጥ። ካላወቅኩ አላወቅኩም ነው የሚባለው። ግጥም አድርጎ ይታደሳል። ይህን እሷን ለማግኘት ስንት የአበባ እርሻ ፈጅተሃል። ስንት ህፃናት ማሳደግ የሚችል ቸኮላት ጨርሰሃል። ስንት ሊቃውንት ሊያፈራ የሚችል ቄስ ትምህርት ቤትን ቅኔ ዘርፈህላታል። እሷን ለማስደሰት በብድር ስንት ጓደኞችን መንገድ አስተሃል፣ አማራሃል። ሌላው ቢቀር እንደው እሷ ፍለጋ የተንከራተትክበት ስንት ጫማ እንደጨረስክ ትረሳለህ? እንዴ ሁሉም አይደል እንዴ? ታዲያ ምን አተረፍክ? እሷን በእጅ አስገባ። እሺ ከዛስ? የኔ ከሆነሽ በኋላ ምን ላድርግ? ፍቅር ከመስጠት ውጪ ምን ይደረጋል? ቆይ ለአንተ ፍቅር መስጠት ማለት በቃ መብራት አጥፍቶ ተጋድሞ መነሳት ነው? ወይም ደግሞ በቃ ንጹህ ለብሶ የላሜ ጣፈጠ በልቶ ውልቅ ማለት ነው አይደል? ታዲያ ከዚህ ውጪ ምን ይደረጋል? እኔ የምል ቤት ውስጥም እንዲህ እንዳማረብሽ ነሽ ማለቴ ውጪ እንደሚያብረቀርቁት እንደሚያምሩት ቤት ውስጥ ደግሞ የሚርመጠመጡት የትኞቹ ነሽ? ማኔ ታዲያ እኔን ማለቴ መቼስ ልብስ ሳልብስ ወደዚህ ወደዛ አልልም፣ ራቆቴን አልሆንም ነው ወይስ ራሷን አትጠብቅም? ሲያሻት ምግብ ከነሊጧ ታቀርብልኛለች። ሱቅ ስትሄድ 2 እግር ካልሲ አርጋ ነው የምትሄድበት። ከሌለ ጸጉሯ ቃሽቦ ነው ይመስለው ብሎ መጥተው ለእናቷ አማይ እራሱ አላለም እንዴ? ደግሞ የዘረዘርሻቸውን በሙሉ ወንዶች ይጠሉታል። ማንኛውም ወንድ የሚወዳትን ሴት ከሰው በላይ ቆንጆ ሆነ አምራ እንድታይ ነው የሚፈልገው። ውበትሽ ደግሞ ለሱ ካልሆነ ለማን ይሆናል? ለትምህርት ቤት፣ ለመንገድ፣ ደግሞ ለስራ ብለሽ ብታወጩ ምን ታተርፊያለሽ? አዎ አባ፣ እንድማር ከፈለክ አስረዳኝ፣ አስተምረኝ። ስንት ወላጆች መሰሉ የልጆቻቸውን መማር ከትምህርት ቤት ብቻ እየጠበቁ ስንት ትውልድ የጠፋው። አባ እንድማር ከፈለክ ለኔ ፍቅር ማደስ ምን ማድረግ እንደሚጠበቅብኝ ብቻ ንገረኝ። አይነ ስማን በጥፊ ትላትና ከዛ በኋላ ስታለቅስ ይሄን ትኩስ የእንባ ዘለላዎቿን እቅፍ አድርገህ አይኗ እንዳበስ እንቧ እንዳበስ ስታደርግላት በቃ። ይሄማ በጣም ቀላል ነው። ቀላል? አዎ። እሺ እሺ። እንዴ እና ምን ልበል እያስተማርከኛል? ገልቱ ነህ። ምን ነው እስከ ዛሬ እንደምነግርህን ደጋግ ነገሮችን እንደዚህ አፈፍ ለቀም አታረጋቸው? ያኔማ እሷ መች ነበረች? ከሰውነት ክፍልሽ ውስጥ የቱን ይወድልሻል? አይኖችን ስልብልም አድርጌ ሳየው አይኖችሽ ገዳይ ናቸው ይለኛል። እሱ የገዛልኝን ቀሚስ አድርጌ ወዲህ ወዲያ ስል እጁ አያርፍም፣ ልብ ድካም ታስይዥኝ ነው ብሎ ጎሸም ያደርገኛል። ተረከዜን ያየቀንማ ካልጋ አንወርድም። ተረከዝን ስለማያውቁት ይወዱታል። እንደ አባቱ ነው። እነዚህ የዘረዘርሻቸውን ካየ ምን ያህል ጊዜ ሆነው? ጠቅልዬ ከገባው 15 ቀን ቢሆነኝ ነው። 15 ቀን? ምን ያህል ጊዜ ሆነሽ ጠቅልለሽ ከገባሽ?
አመት ቢሆነኝ ነው። አይ ልጄ፣ አንድ አባት ከልጁ ጋር ማውራት እንደሚያስደስተው ሌላ ምንም የሚያስደስተው ነገር ይኖራል? ምንም። አባ እኔም እኮ የኑሮ ሁኔታ ይዞኝ እንጂ ቤተሰቦቼን የሚረሳ እኮ ጭንቅላት የለኝም። ልጅ አታቀርቅር። ከአሁን በኋላ ሚስት አለምነች። ከጓደኞች የማታገኘውን ታማኝነት፣ ለቤተሰብ የማትነግረውን ሚስጥርህን በሙሉ የምትሸከም አጋርህ እሷ ነች። ስለዚህ ተንከባከባት። በምትሄድበት ቦታ ሁሉ ግድ ካልሆነ በስተቀር ከጎናህ አትለያት። በጓደኞችም ፊት ስለ እሷ ማውራቱን አትፈር። ባለቤት ራስ ሲሆን ሚስት ደግሞ አክሊሉ ነች። አክሊል ሲኖር ራስ የጉልበት ሰራተኛ ነው፣ ተሸካሚ ብቻ። ሚስትህ ግን መከበሪያ ጌጣ ነች። ወይኔ ልጅ እስር ቤት ነው የገባኸው? ማለት ይሄን ያህል አጥፍቻለሁ? አይ ወንድ ልጅ እኮ ፍቅሩ ባይኑ ነው የሚገባው። የሚወዳቸውን ነገሮች ጠብቂለት፣ እንዲኖራቸው ፍቀጅለት፣ እንዲያያቸው ፍቀጅለት፣ ተንከባከቢለት። መቼስ ሲሞት ስንቅ አታረጊው። ይቀብጣል ብዬ ፈርቼ እኮ ነው። እንዴ ከሚቀብጥና ከሚሄድ የሚሻልሽን አንቺ ታውቂያለሽ። አከተመ እንግዲህ በቃ እንግዲህ ነው። ታትዬ ጋሽ ኑ እንግዲህ ወደ ታትዬ ኑ ያጋው ድንጋይ ይኸው እንግዲህ በእውነት እዚህ አቀርቅሬ ታትዬን በዚህ የሰማሁሽ ጋሽዬን ባያሰማኋቸው በእውነት ምንም የሚጣል ነገር አላወራችሁም። ሁሉም ሸጋ ነው፣ ማለፊያ ነው። ግን ፈረስ ያደርሳል እንጂ አያዋጋም። አዎ እናንተ መክራችሁ ዘክራችሁ፣ ግን እነሱ ወዲህ እንዲያ አይናቸው እርስ በራሳቸው ክርትትትትት እንደው ክርትትትትት ስለምለምለምለምለም ይላል። እናንተ ደግሞ አሃ አብሎ የሚሰማ ሰው አታችሁ ዛሬ ስታገኙ ሞጥኝ አላችሁ። እንደርሱ አይደለም። እነሱ ዛሬ የሚፈልጉት ክምር ብቻ ነው። ለምናቸው ያው እንግዲህ አለ አይደል ወዲህ እንዲያ አላልኩም። እንዴት አለ ጊዜ ላይ የደረስነው ብለን ከልጅ ልጆቻችን ጋር እንጠጣ። ያውም እኮ ደግሞ ዝም ብለው የድል አጥራጫዎች ናቸው። ያገኟትን ፉት ጭልጭልጥ ያደረጉና ሄደው እዛ አንድ ቢራ ይዘው ጣሪያና ወለሉን ያደባልቁታል በዳንስ። እኛስ አካሌ እየተቆጣኝ ነው። አልተቆጣም። እኛማ የት እንሄዳለን? እኛማ ቤተሰብ አዋቂዎች ነን፣ ምራቅ ዋጥን ነን። የት እንሄዳለን እኮ? ከዛ የእኛን ድርሻ እዚህ ጨልጠው ይሄዱና በኋላ እነሱ እዛ ይጨፍራሉ፣ እኛ እዚህ ዝምታ ይወረናል። አይደል? እንደዛ እኮ ነው አይደል? መሆኑ እኮ ነው። አካሌ ለምን ይገል ባለፈው ጊዜ ሆነን አታውቅም እንዴ?
መስለታ ስልኩን ተቀብለው የሆነ ነገር ሞሉላት። ከዛ ጊዜ ጀምሮ ሴቶቹ ደቻሳ ይኑርልን ነው የሚሉት ነው የሚባለው። ሚስቱስ? እሷማ ቤት አለኝ ብላ ጧጧት በሴፍቲኔት ከሳብ በኋላ በጉሊት ቤቷን ልታቃና ጎንበስ ቀና እያለች ነው። ወደዚህ ሁሉ የዳረጉን እነዚህ ውርጋጦ ናቸው አይደል? ምድረ ጎረምሳ ጥብጄ። ተው አካል ቁጭ በል እንዴ! ምን ሆንክብኝ? ምን ነካ አካሌ? እኔ ያኔ ስገላግል የሆንኩትን ታውቃለህ አይደለም? ወዲህ ደግሞ የድሩ ዳኛ ነኝ። አንድ ነገር ብትሆን እኔ ከጻፊው ሰማለሁ። ነግሬያለሁ፣ ኋላ እንዳንጣላ። ነፍስ ይማር። ባለፈው ጊዜ ሆኖን አታውቅም እንዴ? እነሱን ብትናገር ካሁን ወዲያ ደቻሳ አይምርህም። አንድ ነገር ብትሆን እኔ ከጻፊው ሰማለሁ። ነፍስ ይማር። ልጆች ኧረ እንደው እንዴት ያለ ጊዜ ነው የደረስነው? ብለን ከልጅ ልጆቻችን ጋር እንጠጣ። ሚስቱስ? እኛስ እኮ ከዛ የእኛን ድርሻ እዚህ ጨልጠው ይሄዱና በኋላ እነሱ እዛ ይጨፍራሉ፣ እኛ እዚህ ዝምታ ይወረናል አይደል? ነፍስ ይማር። ቀጣዩ ፈራሽ ጎጆ ታወቀ። አካሌን እያሳሳቀ ውሃ ወሰደ። የሽው እያረጋት ነው። ያው እንዴ አንዴ ሳቀች፣ ደግሞ ደገማት፣ እንደገና ሰለሳት። እንደው ምን ተሻለ? ጠርጋቸው ልል አላደርገው ደግሞ የአባት ል ደግሞ ነው ጭራሽ። ወይኔ ጉዴ! ይህ ሰውዬ ሊገለኝ እኮ ነው። መግደልም አለው እንዴ ለካ። ኦሆ አይ ሰጤ! አቤት! ምን እያረክ ነው? ወገድቼ መቅዳቱንማ ቀርተሃል። ምን እየሰራህ ነው? ጥያቄ። ምን ላደርገው? ሰጤ! ታትዬ የት ላድርገው? ልጠይቅሽ ነበር እኮ። ሰጤ! አቤት!
ምን አይተሃል? ምንም ምን ሰምተሃል? ምንም። ሰጥዬ፣ አቤት። ዘመዴ፣ አቤት። ምንም አልሰማህም? ምንም አላየህም? በላውን እሱን ውሃ እያረፍክ ጠጣው። እሺ። ካትዬ አይበዛም? ውጣ። ሰጤ፣ እሳቸው ደክሟቸዋል፣ ይረፉበት። ይልቅ ይኸውልህ እሱን አስቀምጥና እንካ በዚህ ቆይ የቡላ ዱቄት ገዝተልኝ። እንዴ አካሌ፣ ዛሬ ምን ተገኘ? ዛሬ ኢንፎርሜሽን አግኝቻለሁ። የገረጀፈ ሰውነትን ወደ ወጣትነት የሚመልስ የቡላ ዱቄትና ሀባብ የሚባል ነገር አለ። አየሽ፣ ለወጣት ያስፈልገዋል እሱ። ጋሽዬ፣ ዛሬ ምን ተገኝቶ ነው እንዲህ የተንከባከቡኝ? ማለት በዚህም ሳይ እኮ አንድም ወጣት የለም። ወጣት እኔ ብቻ ነኝ። እናንተማ 1 2 3 4 መንግስት ትብላችኋል። ባለቤቱ ያርግህ አንተ። አሜን። አንተ ምን ሀሳብ አለብህ? እናቴ ፈታፍታውን እየበላህ ነው እንደዚህ ሰውነት ደህና የሆነው። እኔ ደግሞ እዚህ ሀገር እዚህ ከተማ ላይ በማዳበሪያ የላሸቀ ምግብ እየበላው ሰውነት የገረጀፈና ነው እንጂ እኔ አንተ 3 ታናሽ አልሆንም እንዴ? ዝም ብዬ ሳይወት ይሆናሉ። አዎ፣ አንተ ያሰኘኝ እኮ ገንዘቡ ነው። ሰጤ፣ አካሌ ብር አውጥተው ሲሰጡ አሜን ብለው ላፍ ነው። በሊድ እናግዛላቸው። የጠላት አይደል? ልክ ነች። ላፍ ነው። ታትዬ፣ ለታናሽ እኔ ልታዘዝ ይሆና ቀን እስኪያልፍ ይሆና። ይኸውልህ ለአንተ ቀን መቼም አያልፍልህም። እንዴት? አየህ፣ መታዘዝ ከመስዋዕትነት ይበልጣል ይላል መጽሐፉ ላይ። እሱ ያውቃል። ይኸውልህ እንጂ እኔ ታላቅ ወይ ታናሽ ሆኜ ብዬ አይደለም ይላኩ የኔ ነህ ብዬ ነው። አቤት አቤት። እችን ገንዘብ ደግሞ እንዳጠል በደንብ አድርገህ ያዝ። ምን ያልውሽ ይሻልሻል? አካሌ ገንዘብ ሲሰጡ አሜን ብሎ ይበላጥ ነው። እንዶ አንዳች ነገር የሚልጥ ይላጥሽ። መድኃኒዓለም ላጥ ያርግሽ። አንቺ በልቶ ካጅ እኮ ነሽ አንቺ። የኔ ገንዘብ የጠላት ገንዘብ ነው እንዴ ወለጥ የሚለው? ወይ ታሪክ ወይ ልብሽን እንዴት አንቱ ብለሽዋል አንቺ። አባወራ ሲመጣ እንኳን ስልክሽ ላይ ተደፍተሽ ታያለሽ አይደለም? ይሄ ስልክ ላይ ተደፍተሽ ነቅነቅም አታይ አይደለም? ሰላም ሰላም፣ እዚህ ግሩፕ ቤተሰቦቻችን ዛሬ እንደምትከታተሉ ቤት ተገኝተንላችኋል። እናንተ ፉርኖ ዱቄት 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 ፉርኖ
የምር እኔ አይደለም እኔ አይደለም ይኸው ተው በእናትህ ይኸው ምንም አላውቅም ይኸው እንደው ይኸው እሱ አስገድዶ ላከኝ ይኸው እሱ ነው እኔ አይደለም ሽጉጡን ተው እናትህ ተው በእናትህ ይኸው እሱ ራሱ ነው እኔ ምንም አላውቅም ይኸው ምንም አላውቅም ተው ይኸው ራሱ ነው እኔ ምንም አላውቅም እኔ ይኸው ራሱ ነው እሱ አስገድዶ ላከኝ እሱ ነው የመጣው። በስመ አብ እዛው ላይ ነው እንዴ? በቃ እቺማ በረጌ ነች። በቃ እቺ ቫይራል ነው በቃ እንዴ! ኧረ በስመ አብ አንተ ሰውዬው ምንድን ነው እንዴ? ፈርቷል። እኔም ብለው አገር ሁሉ ስለኛ ነው የሚያወራው። ምን ስለኛ ስለኔ ነው እንጂ 1990ዎቹ አሁን ብትገኝ ሚስት ማግባት አሁን ነበር። ምን ማለቱት ነው አንቱ ሰውዬ? አንቺ አረጀሽብኝ ለማለት ነው ወይስ በስተርጅና ፍቺን ለመጠየቅ ነው? እንዴ መቼም ካመጣሽው መቼም ምን ያልቃው። ምክንያቱም ስለምን እግዚአብሔር መቼም ተለያይታችሁ ኑሩ ብሎ ካለ የምን የሙጥኝ ማለት ነው። ይተው ግን አንቱ ሰውዬ ግን ለምን በመቁረቢያውት ዳዊት በመድገሚያውት በስተርጅና እዚህ ስልክ ላይ ተጥደው ከልጅ ልጆቾት ጋር ምን የልጅ ልጆቾት እንዴ? ከእርሶ ዕድሜ አንጻርማ የሚመስሉትም እንደው እኩያዎትም የለም። እኩያዎት ያው ማቱሳላ ነበረ፣ እሱም በጊዜ ሄዶሎታል እንዴ? ማቱሳላ እንዴ ጃጅተው ሴቱ በፌስቡኩ ተገላልጧልና እኔም በስተርጅና ሊፈቱ ምን ላድርግ ብለሽ ነው ልብዬ? ይተው አንቱ ሰውዬ፣ የልቦትን አድርሰው እንደገና ደግሞ ልብዬ ይሉኛል እንዴ? እንዳልሽ መዘንገሽ እርገቴ እኔ ያልኩት እውነትም ቆርጦሎታል። እስከ ዶቃ ማሰሪያዬ ከዚህ ዘመን በኋላ በሙሉ ስሜ ይጠሩኛል። ልብዬ ስልሽ አትበለኝ አልሽ፣ እሺ አልኩኝ። አታንቆለጳጵሰኝ አልሽ፣ እሺ ያላንቆለጳጵስሽም አልኩ። አሁን እኮ የቀርሽ ይህንን ቤት ጥዬልህ ብን ነብዬ ልጥፋ ማለት እኮ። ይህንንም ታልሽ ደግሞ መቼስ ምን አደርጋለሁ? ፈጣሪ ካመጣብኝ እቀበለዋለሁ እሺ እንጂ እምቢ አልልሽም። ወይ አካሌ፣ አሁንስ ምን በደልኩት? ምን አስቀየምኩት እንዴ? በዚህ እድሜ ከአንቺ ጋር ያኖርኩት እድሜ ሊያናኖረን አልቻለም ብለው እንዲህ ተስፋ የለውም ያሉት። አዎ እንግዲህ መቼም እምቢ ብዬ አላስቀርሽ። ታውቂያለሽ መቼም እኔ ድሮም ጀምሮ ሸግዬ ኮረዳ ወዳለሁ። አንቺ ኮረዳ በነበርሽበት ዘመን ከስንቱ ጎረምሳ ጋር ሰጣ ገባ ውስጥ ገብቼ እንዳገኘሁሽ አንቺም ምስክር ነሽ። አካሌ ወይዬ ይጨርሱት፣ ግድ የለም። ምን ይጨርሰው? አርጅተሽብኛል ብዬ ለማለት ነበረ፣ ግን እኔ ባልናገር ይሻላል። እኔ በአካል እያለሁ ሌላ በስልክ ያዩት ከበለጠቦት እሺ እንለያይ እንዴ? እሺ እኔ መቼም ታንቺ ቃል ወጥቼ አላውቅም። መቼም ደግሞ አልወጣም። ታውቂያለሽ፣ አርጎት ነው። ወይኔ ጀግና፣ የምን አባህ ዱቄት ነው? አባህ ዱቄት አንተ ጋሽ፣ የምን አባህ ዱቄት ነው? አይደለም ጋሽ፣ ቆይ ለምንድን ነው ቪዲዮ ራንክ ነው? ፕራንክ ቪዲዮ ይሄ ተመጥቶ አይደለም ጋሽ፣ አይደለም ፕራንክ ነው ጋሽ፣ ፕራንክ ነው ጋሽ፣ አይደለም ጋሽ፣ ቪዲዮ አለ፣ ቪዲዮ አለ፣ ቪዲዮ ፕራንክ አይደለም። ይኸው ጋሽ፣ ይኸው ላሳየት ቪዲዮ የተቀረጸ ቪዲዮ ላሳየት። ይሄ ፕራንክ ነው ጋሽ፣ ፕራንክ ነው።
ጋሽ በእናትህ እኔ ፍራንክ ነው እኮ ምንም አይደለም። እኔ ላይ ቀልድ ይኸው ፍራንክ ነው ጋሽ። የቀልድ ነው ኑሮ የቀለደብኝ አንሶ ችግር የቀለደብኝ ጋሽ ይቅርታሽ ፍራንክ ነው። ፍራንክ ቢለው ይሄ ተማጮ ለመሆኑ አይደለም እኔ ስታርጋቸው ኑሮ የቀለደብኝ አንሶ ችግር የቀለደብኝ አንሶ ጋሽ የቀለደብኝ አንሶ እኔ ላይ ቀልድ አንተ ይኸው ቀልድ ነው ጋሽ እኔ ላይ እኮ ምንም እኮ ስማ የለው ማይመች ሆኖብኝ ነው እንጂ እኔ ለእንደናንተ አይነቱ አላንስም። ይሄን ብላ ይቅር በሉኝ፣ ይቅርታ አድርጉልኝ። የሆኑ ከላባ የሆኑ ሰዎች ፍራንክ ነው እያሉ ግራ አጋቡኝ። አንዴ ወደዚህ አንዴ ወደዛ ግራ ግብትብትበት ሲለኝ ጊዜ እኔ መሬት ፍርኖ ደግሞ ሰማይ ወጥቶ ምድር ሲመለስ አለበሰ። አንተን ሰጤ አቤት አይዞህ ጦስን ከእንግዲህማ ማን ያገነፋዋል? እዚህ ሰራተኛ የለ እንኳን ተደፋ። እርግጥ ልጅ እስከ ዛሬም ሸም ዞን ነው እንጂ የበላነው ጣፍጦን አይደለም እኮ። እንዴት ነው ነገሩ? የሆነ ግራ የተጋባሁት ነገር አለ ማለት ነው። ቆይ ታትዬ ይሄ ሸም የሚባለው ምግብ ነው? አፍሽ ላይ እንደው ጉበት እንደበላሽ ድመት የቀላው። አይ ሰትዬ እኔ ከርፋፋ እንደው ሞኝ ነህ ለካ። ትስደቢው እንጂ ለምን ትሰድቢዋለሽ? አለማወቅ ያሰድባል እንዴ? አንቺ ምን ነው እንደኔ እንደው ካልጎረመስኩ ብለሽ እንደዚህ ላይ ታቻልሽ? ኧረ ተይ እንደ ቃስ በይ፣ በኋላ ትላላጭ ያለሽ። ሰትዬ እዚህ ላይ ምን ይታያል? እሱ ላይ ይሄ ሊፕስቲክ ይባላል። ለሚስመውም ደግሞ ይጣፍጠዋል። ፍቅረኛዬ እንዴት እንደሚወደው ብታይ። አሁንም እንዳውም በጉጉት እየጠበቀኝ ነው። ልሂድለት። ልብዬ ማን አሉኝ? እኔ ነኝ አልኩ እንዴ? ፍቅሬ እኮ ሃኒ ማሪ ስኳሬ እኮ ነው የሚለኝ። በእውነት ልብዬ አሁንም ልቦትን እያመሞት ነው እንዴ? ጋሽዬ ልቦት ነች እንዴ ፍንጥር ብላ እንድትነሳ ያደረገዎት? የተወርገጠር ይችላል ከሄድሽ ዕቃሽን ይዘሽልኝ እንጂ። ውይ ንብረቴንማ ከሃኒ ጋር ተመካክሬ እንዳንተ አይነት ሽማግሌ ለሚጦርበት ድርጅት እንሰጠዋለን። በእውነት ይሄኛው ዕቃ ተው እንጂ ጋሽ፣ የሰው ልጅ ዕቃ አይባልም ክቡር ነው። ይኸውልሽ ዕቃሽ እየተንኮሻኮሽብኝ ነው። ይዘሽ ትሄጂ እንደው ይዘሽ ሂጂ። እንከባበር እንጂ ጋሽ፣ ብንከባበር ጥሩ ነው። የእኔ ዘመድ ሆኖብኝ ነው እንጂ። ሰጥዬ የወንድሜ ልጅ ከእንግዲህ ዝምድና ቀርቷል፣ ቃልም ፈርሷል። ማለትማ ቋንጃ ቋንጃቸውን ሰብረህ አስቀምጣቸው እንዳይደሙብህ። ደግሞ በዚህ ላይ ደሙ ምስክር እንዳይሆንብህ። ንብረቴን መጥቼ እስክረከብ ደግሞ አደራን ጠብቅ። ይኸውልሽ እኔ አልፈልግሽም እንጂ ብፈልግሽ እንደምትመለሽ አውቃለሁ። አይመልስሽ። ይሄ መስመር የታትዬ ነው እዛ ድረስ። ይሄ ደግሞ ደርሶ ነው ያለን ነው። አዎ የእሱማ እኮ የታትዬ ነው። ከዚህ ከታትዬ መስመር ማለፍ ክልክል ነው። ያለ እኔ ፈቃድ አልፋለሁ ብትል ክልል ይወስድ። ጉልበታም ነኝ እንጂ ያልክ ነው። ጥንትማ ጉልበት ነበረኝ።
ከነ ጉልበት አይደለም እንዴ? ሲያሻ ስሰበኝ፣ ሲያሻ ስታንጓጥጠኝ፣ ሲያሻ የምግብ ፕሮግራም አውጥተህ በረሃብ ስትቀጣኝ እስክስታ እያስጨፈርከኝ አልነበርም እንዴ? ቀላል ተጫወትክብኝ። ታዲያ ምን የዛ ጊዜ ዝም አልክ? አሁን ምን ተገኘ? ጊዜ እድሜ ለታትዬ ጊዜ ተገኘ። ማን ነው ስምህ? ኧረ ጉድ የፈላ ኧረ ጉድ የፈላ ጋሽ ማለት እኮ ለምጄ ስመ ጠፋኝ። ተው እንጂ ዛሬማ እኮ ጎረቤት ሆነናል። ጋሽ ሰጤ አትለኝም? አሁን ጭቅጭቅን ተወኝና ልብስ ስጠኝ። ስንት ፍራንካ ትከፍላለህ? ለምኑ? መቼም ክፉና ደጉን አሳልፈን የለም። ያው እንግዲህ የታትዬ እንግዲህ ጠቅላላ ንብረት ነው። ያም ቢሆን እኮ የታትዬ ነው። ስንት ትከራለዋለህ? እሺ 30 ብር እሰጥሃለሁ። ስማ እንጂ እስቲ ልብ ብለኸኝ ስተኝ ይሁዳ እመስልሃለሁ? በ30 ብር የምትለው 30 ብር እኮ እንቁላል፣ ዳቦ፣ እንጀራ ነው። ሌላውማ ተው ሌላውማ የዜቱ ምናምን ነገር ተው። እሱ ጣራ ነግቷል። እሱም ቢሆን ደግሞ አስይዤ ነው። ምን ልትይዝ አማረ ደግሞ? እሱን ተው፣ የሚይዘውን ያውቃለሁ። አንተ ብቻ እሺ ብለህ 200 ብሩን ስጠኝ። እሺ ይህንንም መጠብ ነባይ ራሷ ነች የኔዋ ሔዋን ከማዕከላዊ ያወጣሽ የእንጭ ኮኮቴን ያራገብሽልኝ የፈገግታዬ ምንጭ ወጣትነት ያንቺ ነሽ። የቀድሞዋ ልብዬ የአሁኗ ሶሲ። ልብ ይውለቅ። አንተ ደቻሳ መሆን ነው? አዎ አንዳንዴ እኔ ነኝ። ግን አሁን አንቺ በቃ በእኔ ተጫወትሽብኝ ማለት ነው አይደል? አዎ ሴት ነኝ፣ ያው መላም አላጣ። አንተ ግን ስትንከረፈፍ ትምህርት ቤት ከፍቼ ከዜሮ ባስገባ ይሄ ቱሪናፋ አመለካከት በፍጹም አይቀይርም። አሁን ዞር በልልኝ ወደዛ፣ አን እየጠበቀኝ ነው። ማሪኝ ብዬሻለው ሞትብሻለው። ድፍጥ በል ማሪኝ ብዬሻለው ሞትብሻለው። ዮንክ ቀረፈ እንዲያምሽማል። እኔ የተንገበገብኩትን ማን ይልኝ? የሰው ገልቱ ሰው ሆኖ ስህተትን የማይሰራ የለም። የአንድ ቀን ጥፋቴን ማሪን ተይ ግድ የለም። አሃ ሰው ሆኖ ስህተትን የማይሰራ የለም። የአንድ ቀን ጥፋቴን እድሜ ልክህን ስታቃጥለኝ ኖረ። አሁን የሚክሰኝ ሳገኝ ጊዜ ልቤን ልትበላ የለም፣ አይሰራም። ደቼ ብላሽ ያው አሁን ከሄድሽ ወደዚህ ቤት ፊትሽን እንዳታዞሪ ወደ እኔ ነገርኩሽ። አሁን ከዚች ጋር ከተነቃነቅሽ መልሰሽ እንዳትመጭ። ወዴት ነው? ስማ እኔ ልብሱን ለአንተ ካከራየው በኋላ እንደው ቁጭ ብዬ ለ3 ሰዓት አሰብኩት። አወጣው አወረድኩኝ። ስማ በዚህ ለካው፣ በዚህም ለካው፣ ወደዛም ለካው፣ ወደዚህም ለካው። ምንም እኩል ነው። በቃ ይሄ እኩል ነው። ይሄ የታትዬ ነው። ይሄ ደግሞ አንተ የቆምክበት ይሄ ባዶ መሬት ያንተ ነው። ውብዬም ልብያን ታርጅታል፣ አታስፈልገኝም፣ ጎረምሳ ወዳጅ ያለው ብላኝ ጥላኝ ሄደች። ጎሽ ተገላገለች። በቃ ተገላገለች። ጋሽ አንድ ምክር ልምከር። በእውነት ይሄ አንተ የቆምክበት መሬት አይታረስ እንዴ? አርሰህ አትዘራበት፣ አትጨርብህ፣ ምንም አታረገውም።
በቃ ባዶ ነው እኮ። ያው ቤቱም ደግሞ እንደምታየው የወዳደቀ ነው፣ ሊፈርስ ነው። ለምን ለኔ በ30,000 ብር አሸጥልኝ? ውሰዱት። ወሽ ዳኑ ተባለጌ ጋሩዬ በሞቅታ ሆይ ሆይ ሲሉኝ ወጣት የሆንኩ መስሎኝ ገፍቻታለሁ ልብዬን። ስለዚህ ለሱ መካሻ ከሆነ ውሰዱት። ለእኔ ልብሴን ብቻ ስጡ። በእውነት እንዲህ ከተጸጸትክማ ሸጋ ነው። በእውነት ደግ ነው። ስማ ያው ይሄ የምታየው እንግዲህ የሚክራይ ልብስ ነው ጠቅላላ። ይሄ አየኸው፣ ይሄ መቼም ይኸውልሽ 100 ብር፣ ይሄ 100 ብር ነው። አንድ ላይ ነው የሚከራየው። ይሄ መቼም ያው ትወደዋለህ ብዬ ነው 300 ብር ይሆናል። ይሄ እኮ አንተ ላይ ልክክ ነው የሚለው። በቃ ይሄ ሸጋ ነው። እንዲህ በቀድሞ አለቃ አይቼዋለሁ። ይሄ ጥሩ። አቤት 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 እንዲህ አቤት። ምንድን ነው ምንድን ነው? ይኸውልሽ ታትዬ፣ እኔ እኮ ያንቺ ወዳጅ፣ እኔ አንቺ የቀየሽ ሰው እኔ አይደለሁም እንግዲህ መከታሽ አይደለሁም እና ለአንቺ ብዬ እኮ ይኸውልሽ እንደው በዚህ ስገፋ በዛ ስገፋ በዚህም ስገፋ ወደዚህም ስገፋ ለአንቺ ርስት ብዬ ይኸው እዚያ አድርሼልሻለሁ። እሱም ደግሞ በራሱ ፈቃድ ይሄን ልብሱን ገዝቶ ሊሄድልሽ ነው። ወዴት ነው የሚሄደው? እንጃ። አንተ ደገምከው እኮ አካሌን። አንተ ክብሩን አውርደህ አንተ በገዛ ቤቱ ገብተህ ልታስወጣው ያሰብከው አንሱ ክብሩን አውርደህ እንደገና አንተ ለካ ከሩቅ ዘመድ የቅርብ ጎረቤት ይበልጣል የተባለው ለዚህ ነው ለካ። ስማ አንተ በደምህ ተማምነህ አካሌን የልቤን ሰው ክፉንም ደጉንም አብረን ካሳለፍነው ቤት ልታስወጣው? ቆይ አንተ ማን ስለሆንክ ነው? እኔ ማን ነኝ እንዴ? ጋሽዬ እኔ ማን ነኝ? አንተ ማን ነህ? ምንድን ነህ አንተ? እኔ ማን ነኝ ጋሽዬ? ታዲያ እኔ ማን ነኝ? ታዩ የወገነ ቢመስለው ነው። የምን ወገን ነው? ቢገፋ እንደሚገፋ ዛሬ ቢጥል ነገ እንደሚጣል ወጣትነት እንደሚያረጅ ገንዘብ እንደሚያልቅ ጊዜ እንደሚያነሳ እንደሚጥል ሳያውቅ ቀርቶ ነው። ታትዬ የተበደልሽ የካስኩ መስሎኝ እኮ ነው ታትዬ። ስማ አንተ እኔ ተበደልኳት አደራ ነው እንጂ ያልኩ። በእውነት ስቻለሁ ጋሽዬ። ጋሽዬ በእውነት እኔ አጥፍቻለሁ። በቃ እንደው በድያለሁ። እንደው ይቅርታ አድርጉልኝ። የኢትዮጵያ ሕዝብ ይቅር ይበልህ። አሜን። እውነት ይቅርታ ልትጠይቀኝ ነው ወይስ ልጥለኝ ነው? እንዴት ምንድን ነው? ሳንተ ምን ሆነ? ወይኔ ጉዴ! ወይኔ ዘመዴ! ቆይ ሶር ለምን አያለቅሱም እንዴ? ይሄ ዘመዶች ቢሆን ይፈራፈሩ ነበር። ምን አየሁ ብዬ ነው የማለቅሰው? ያንቺ ዘመድ አይደለም። ይሄን እንደ መርግ የከበደ ኑሮም ተሸክሜ አላለቀስኩም። ምን አየሁ ብዬ ነው የማለቅሰው? የአንድ ሰው ሞተ ብዬ ነው የማለቅሰው? እንዴት አይነት ደፋር ነሽ እናቴ! እምባ እኮ ማለት ውሃ ነው። ውሃ ደግሞ ውድ ነው አይደለም? የቧንቧው የምንጩም ውሃ ውድ ነው። ይገባሻል? እዚህ ጭቃው የጨቀየ የሚልኩት ቧንቧ እንኳን ተከፍሎበት ምን ያህል ውድ እንደሆነ ታውቂያለሽ አይደለም? ታዲያ ምን አየሁ ብዬ ነው የማለቅስልሽ? ወይኔ ጉዴ! ወይኔ ዘመዴ! አሁን ምን በላው? የት ነው የምንሄደው? ወይኔ ጉዴ! ነው አንቺስ ብትሆኚ ይሄን ኑሮ እያስለቀሰሽ ሌላ ደግሞ ለቅሶ ምን አስፈልጎሽ ነው የምታለቅሽው? ዘመዴ ቢጠፋብኝ ነው። ዘመዴ ቢጠፋ አይዞት አይፍሩ። ንገሩኝ፣ ግድ የለዎትም አካሌ ንገሩኝ። እና ታዲያ ማጅራቱን አሉት ንገሩኝ። ማንን ነው? ሰጤን ነዋ። ሰጤ ምን ሆነ? እንደው የቆመ መኪና ነዳጅ የሌለው ገጨው ምላሱ ረዝሞ ማጅራቱ ሞልቶ ሲያዩት እንደው አናቱን ገደሉት። ንገሩት።
ደውት ንገሩ። አሁን እሱን መኪና ገጭቶ ይጨርሰዋል። እና ታዲያ ማጅራቱን አሉት። ንገሩኛ። አንቺም እነሱ ካልሞተልኛልሽ አሁን ወይኔ ጉድ እያሉ ገቡ አይደለ እንዴ? ምን አድርገውት ነው? መሀል መርካቶ በኩል ጥሩ ወሬ ጀምሬለት ሳልጨርስ ዞር ብል የለም ማለት ጠፋ ነው እንዴ? በሰላም ሀገር መርካቶ መሀል ዞር ብል የለም በቃ። እሺ ጠፋ ማለት አንቺ ሴትዮ ምን ነው እኔን ልታሳብጂኝ ነው እንዴ? ምንድን ነው ሀሳብሽ? እንግዲህ እኔ ቆቅ ነኝ መግቢያ መውጫውን አውቃለሁ ብሏል አይደለም? ካወቀ ይመጣል፣ ካላወቀው እንግዲህ አንድ የታደለ ዘፈን እየሰማ ይለመንበታል። እርሶን ያሳሰቦት ወዲህ ወዲያ መፈለጎት ነው አይደለም? ይሄ ነው ወይ ጊዜ? ይሄ ነው እንግዲህ ሰርቆ ማፋለግ ገሎ ማልቀስ ማለት ይሄ ነው። ወይኔ እኔ ነግሬሻለሁ እንግዲህ እንዳታልፊ። ያው አንገትሽን ይዤ እንደ ጅራፍ ነው እንደዚህ ማጮህሽ። ምንም የማያውቀውን ፍጡር መርካቶ መሀል ከለቀቁ በኋላ ነይ አልበላሽም እንዳለው አንበሳ አልበላሽም ምን አመጣው እንዳለችው ጦጢት መሆን ነው። አንቺ ሴትዮ ምንድን ነው ዓላማሽ? የኔን ወሬ ለማቆርፈር ነው እንዴ? ከዚህ በላይ ምን ወሬ አለ? አለ። ለምን የለም? ምን አለ? እቺ ማነች? ታይ ሰፈር ያለችው ሳብ በጨርቄ። ከሷ ጋር ደግሞ ምን አገናኘት? ያቺ ምን ይሽልሩት ጋር እና እኔ ምን ያነካካኛል? አንቺ እኮ ይኸውልሽ፣ እኔ እኮ ነገር ስታምር ያቅብሻለሁ። የእሷ ልጅ እርፍ በይው እንግዲህ ውሃ ለማተቀጠርልሽ ጌታ ቤት በኩል የእናቱ እርግማንስ ሰው የረገማት በእርግማን የቸበቸባትስ እርግማን ሲያልፍ ይኸውልሽ ተናት ሲያልፍ ልጅ ላይ ነው የሚሄደው። ዲግሪ ተሸክሞ ዲግሪ አደረገበታ እና ከኛ ጋር ምን ያገናኝ? እንዴት አይገናኝም? አንቺ ይኸውልሽ የአደጋ ዝግጁነትና መከላከል የሚባል ሰምተሻል? ምን ሊመጣ እንደሚችል አስቀድሞ መተንበይ፣ ተዛ ለዛ ደግሞ መዘጋጀት። ይገባሻል? አሁን ምን ታደርጊያለሽ? ያው 2 ባለ 200 ሊትር በርሚል፣ እሺ 5 ጀሪካን 25 ሊትር፣ እሺ 3 ባሊ ተተረፈሽ 2 መዘፍዘፊያ ግሽ። የሚመጣውን ነገር እንጠብቃለን። ጎሽ አካሌ ግን ቆይ ጠዋት የለም ምንም ነገር የለኝም ሲሉኝ አልነበረ? ደግሞ ለምንድን ነው የሰጡኝ? ምን ያደርጋል በርሜል? ለክፉ ቀን የተዘጋጀ ነው። አንቺ እኔ ልጁን ጀለጥ አድርጌዋለሁ ባለፈው በከዘራ። ምን ልሁን ብለው ነው አሁን ከዛ ሴትዮ ጋር ሊያነካኩኝ ነው? እርሶ አሁን የኔ መጉላላት ምን ያደርጉልዎታል? እሺ ልጇ ብዙ ጊዜ የሚውለው ተመብራት ኃይል ሰራተኞች ጋር ነው። ከእነሱ ጋር አተዋል ማጥፋት ያስለምዱሃል ብያው በነጋታው እነሱ ጋር አላገኛቸውም። የዛ ጊዜ በከዘራ ጀለጥ አደረኩት። ወይ እንደው እርሶ ሰውዬ እንደው ወይ እንዴ ቶስታታ ምን እንደው እቺ ወትሮም ለአህያ ማር አይጥማትም አሉ። ከምኔው ዛሬ ፈርሞ ዛሬ ገባን ሰምቼ ዛሬውኑ ይኸውልሽ አላልኩሽም? ዛሬ ስራ ተቀጥሮ ዛሬውኑ አጠፋው። ልብዬ ነይ ተመልከች ጉድሽን። ነይ ተመልከች። እስቲ አሁን የሰጠሁሽን ሳንቲም አንጫት። ምናልባት ሳትጎላት ቀርም እዛ ድረስ ሄደሽ እገዛለሁ ብለሽ ድካምም መፍረትም እንዳታተርፊ አንቺ። እንዴ የለብን ጭራ አይዙ፣ ከያዙ አይለቁ፣ ከለቀቁ ደግሞ አለቁ ሲባል አልሰሙ ነው። በጣም ጥሩ። እንግዲህ ይህች ዓመት እስክታልቅ ድረስ እኔን 5 ሳንቲም ድንቡሎ እንዳትጠይቂኝ። አዎ ጨረስን። እኔና አንቺ በጀት ዘጋን።
ምን ነው እርሶ በጀት ለቀኩልሽ አሉ? ነግሬሻለሁ እንዳትጠይቅኝ። በጣም ጥሩ። እንዴት ቀጠሮ ነበረ? አረፍደህ ነው እንደዚህ የምትሮጠው የምታለቀልቀው? ቻቻ እባላለሁ። ከአ ህዝባር አ ህዝባር ደ ህዝባር ወ ይበረዛ ምንድን ነው የምትለው? እዛ በየቀበሌው በየደብዳቤው ላይ በየባኖር ላይ የምታደናገሩት አንሶ ደግሞ በንግግር መጣችሁ እንዴ? በጽሁፍ ብቻ ነበር እስከ ዛሬ ማደናገሪያችሁ። ምንድን ነው የፈለከው? ስር ነቀል ለውጥ ለማምጣት ህዝቡ ችግሩን እንዲህ በቀላሉ እንዲናገር እያደረግን ነበር። የእርስዎ ሀሳብና አስተያየት በእኔና በእርስዎ መሀል ይቀራል። አይፍሩ እንትን ይበሉ እና እርስዎ ምንድን ነው ችግሩ? የምን ችግር? ምን ችግር አለብኝ? ምን ችግር አለብኝ? ንገረኝ እስኪ። እንዲያው አሁን ስታይኝ እዚህ ግቢ ውስጥ ችግር ያለ ይመስላል? እዚህ ቤት ውስጥ አሁን ችግር ያለ ይመስላል? የእርሶ ሀሳብና አስተያየት በእኔና በእርሶ መሀል ይቀራል። አይፍሩ። ለምን እፈራለሁ? ኧረ እኔ እግዚአብሔር ይመስገን የምን ችግር አለብኝ? እኔ ምንም ችግር የለብኝ። እውነቴን ነው የምልህ። ግባና ተመልከት። የሞላ የተትረፈረፈ ቤት ውስጥ ነው ያለሁት። በበረከት በጸጋ የሞላ ቤት ነው። ገባህ? ስለዚህ ምንም ችግር የለም። እንዲያውም እኔ ቸግሮኛል የሚል ሰው ምን ቸግሮት ይሆን እላለሁ። አሁን ስሰማ ይሄ ዘይት ይላሉ፣ በርበሬ ይላሉ፣ ይሄ ሽሮ፣ ሽንኩርት። እኔ እውነቴን ነው እዚህ ቤት ውስጥ ተረባርብ በስተቀረ ሁሌ ጮማ ነው የምቆርጠው። እውነቴን ነው። ሲደብረን ራሱ እኔና ባለቤቴ መቼም እውነቴን ነው የድሮ የጥንት ወዳጄ ነች፣ ሚስቴ ነች፣ አካሌ ነች። አሁን ስንቃለድ እንደዚህ እንደ ሰው በንግግር ምናምን አይደለም የምንቃለደው፣ ባጥንት ነው ባጥንት ነው። እውነቴን ነው። እንዲህ ብድግ አደረግና እየበላን አንቺ እንዲህ ሶረጉር እንዲህ ትላለች። ቀጥሎ ደግሞ እሷ አጥንቱን ላጥ ታደርግና ያው አካሌ ነገርኩህ እንዲህ ስትል እንዲህ እላታለሁ። በቃ እንደዚህ ባጥንት ነው የምንቃለደው። የሽንኩርት ምናምን ተጉዳይ ማንጥፈው ለምን ምን ሽንኩርት ደግሞ ወደዛ አሁን 3-4 ራስ ወርውሮ ያለው እንደዚህ ጥባ ጥቢ እሷ አትችልም። እኔ በአንድ ሽንኩርት ወደ 50 ድረስ እመታለሁ። እሷ 2-3ም ተመታች። አቤት ጉሯዋ ብታይ ጉሯዋ አይጣለሁ። ዘይትም አሁን ሰው ይራኮታል፣ ይጫጫዋል። ዘይት አሁን ዘይት እዚህ ግባ የምለው ነገር አይደለም። እሷ ሻወር ወስዳ ስትጨርስ የማለቀልቃት በሱ ነው፣ በዘይት ነው። አንዱ ዘይት የማለቅለቂያ ነው። ይሄ ደግሞ ግግር የሚለው የለም። እሱ ደግሞ ፀሐይ ላይ ያወጣ ነው። ወገቧን እሽት፣ ወገቧ አይደል ትልቁ ነገር ለሰው ልጅ፣ ወገቧን እሽት አደርጋለሁ እንጂ እዚህ ቤት ውስጥ ችግር የለም። እውነቴን ነው። ሰው የሚራኮትበት ችግር ለእኔ ቤት ችግር አይደለም። እርስዎ የኑሮ ውድነት፣ የሸቀጣሸቀጥ መጨመር እና ከገበያ መውጣት፣ ገቢው በባጃጅ ወጪው በሲኖ ሆኖ አልተቸገሩ? እኔ ብረቱንስ ማናቅምሶኝ ነው የምወዛገበው። አንተ ስትቀምስ እኮ ነው። አሁን ለምሳሌ ሙስና የበላ ሰው አለ አይደለ? በልቶ ያበላል አንዱ። አሁን ሁለቱም ናቸው የሚንቀጨቀጩት። ዋናውን የበላው እኮ አይደለም። እንዲያውም ያ ትንሽ የበላ የለም እሱ ይንቀጨቀጫል። ገባህ? አሁን እኔ ባጃጅ የለኝ፣ በምን አውቄ ገቢዬ በተንትን ጋር አነጣጥራለሁ። እዚህ ውስጥ አልገባም። እኔ እንዲሁ በመድኃኒዓለም በረከት የተሞላ ቤት ውስጥ ነው ያለሁት። እግዚአብሔር ይስጥልኝ። ልረዱኝም ተመጣችሁ ዘር ይውጣላችሁ። እሺ፣ ሰላም ያሉ ጋሽ። አሜን አሜን። ና ትላለች። ቆይ ምን ቀረሽ? እኔ አልተናገርኩም ነው ንገሪው። ይቅርታ፣ ከአንድ ቤት አንድ ሰው ነው ጠይቅ የተባልኩት። እንዴት ሆኖ? ሌሎቻችንስ? የሌሎቻችሁን ሀሳብ አይግባችሁ፣ እኛ በጎደለን ሞሏለን። ግድ የለህም። ቆይ ልንገርህማ፣ የዚህ የሽማግሌ ገቢ እንኳን በባጃጅ ሊሆን ቀርቶ ኪሳቸው ውስጥ እንኳን ይዘዋት አይመጡም። እቤት ይገቡና ልብዬ እንደው ሰጥተውኝ ነበር ይሉኛል። እኔም አዝኜ ምን ላድርግ እሺ እላቸዋለሁ። እና በታምራቱ ነው የምትኖሩት? ምን ታደርገዋለህ በለው። እውነት የልቤን በለው። አንተ
ወይ ልቤን ነው ያወቅልኝ፣ ልቤን ነው ያወቅልኝ። ብዙ አትቆዩ። መተቃቀፍ መልካም ቢሆንም መቆየት ጥሩ አይደለም። እሺ እሺ፣ ሰላም ዋሉ። እሺ፣ ሰላም ዋሉ። ና ቶሎ በል እባክህ። አንተ ቀርፋፋ በሩን ዝጋው። ና ያዝ። ኧረ ዲያ ና እባክህ ዝጋው። እናንተ ጋር እንደትይ ደግሞ ና ዝጋ ብዬሃለሁ። ምኑን ነው የምንዘጋው? በሩን ነዋ። ለምን ዝም ብለህ ቆመህ ታየኛለህ እንደ አንተ ከርፋፋ? እኔ ከርፋፋ? እኔንማ ታውቀኛለህ። ያበድኩ አራዳ ነኝ። ፍቅር የሚሉት ምናምን ከአንተ ጋር አጃጅሉኝ ነው እንጂ ይሄኔ ስንት አልበም ስንት ነጠላ ዜማ አወጣ ነበር። ተንቀት አስነቀኝ። ምን ብዬ ነው አንቺን ማስነቅሽ? እስቲ ንገሪኝ፣ በምንድን ነው ማስነቅሽ? ዘራፍ ልብዬ፣ ዘራፍ ፎከራ፣ ፎካሪ ከኔ አልፎ ተርፎ ነው አንቺን ማስንቀው። እስቲ ስልክ የታ? ስልክ እውነት የታለች? አሃ ቅድም በጀት ስበጅትልሽ እቤትቸው ነው የደወለ ነበር እንዴ? አዎ ደውሎልህ ነበር። ቅድም ያስወጣኸው ሰውዬ ሌባ ነው። ችግርህን ከመናገርና ከማውራት ይልቅ መታሰር ፈርተህ ስትንቦቆቦቅ ገባውልህ ብሏል። ስልክህን በላው። እንዲህማ አይደረግም አለ ማሱ። አይኔ አየሽ ትንሽ በረርሽ ስትመጭም እኮ መጠርጠር ነበረብኝ። ቅድም በሩን ጥርቅም አድርገሽ ስትዘጊ እኔማ የዛን ጊዜ መጠርጠር ነበረብኝ። አዎ ባይሆን አንቺልኝ። ቆይ ምን አስፈራሽ አንቺ? ከተማው ይቃጠላል ብለሽ ነው? አንቺ እኮ ነው የምልሽ። በቃ ወንድና ሴቱ ይለያል ዛሬ። ልብዬ ለምንድን ነው ትዕግስተኛ ያደረግሽኝ? እባክሽ እንደው ምን አለበት እንደው ቅድም ቱግ እንዳልኩ በወጣ። ማዘርዬ ማዘርዬ ምን ቀረው? ለምን ትዕግስቴን ይፈታተነኛል እንዴ? እግዚአብሔር ሰጠ እግዚአብሔር ነሳ ብሎ መኖር አይቻልም? ማዘርዬ እርሱ ያራዳ ልጅ አይደሉ እንዴ? ወይ መልሱልኝ ወይ ደግሞ እንካፈላት። እኔን እያሰረቅሽ አንቺ ከሌባ ጋር ልትካፌ ኮሚሽን ልትሰሪ ነው? ልጅ አንተ ከርፋፋ፣ እኔ የቤታችንን ኩራት መልሼዋለሁ። እኔ ሚስትህ። ለመሆኑ ግን ያንተ ስልክ የቱ ነው? ወይ ልብዬ፣ በቃ በዚህ ዓመት በጀታችንን ቆለፍሹ ማለት ነው። ይበላ አይደለም? አዎ። ማዘርዬ ታዲያ እዚህ ቤት ኑሮ መች ተወደደ? ፋዘርዬ መስራት ከፈለጋችሁ እኔ ለአንዱ ባለ ታክሲ ሿሿ ለሚሰራ ነው ያሰራችኋለሁ። የጭቦ አምላክ እጄ ላይ ይጣል። ስማ እንጂ የጭቦ አምላክ እጄ ላይ ይጣል። ሀቄን በልተህ አክለፍልፎ ብሬ ላይ ይጣል። ሰጣርጋቸው አይደለም ሰጣርጋቸው። ታትዬ እንዳከፍች ይሄን ወስላታ ቀጥቅጬ ነው የምገለው። በእናትህ ወንድሜ በእናትህ ኧረ ወንድሜ ምን ልትሆኚ ነው? ሰው ሲሞት ዝም ብለን እናያለን እንዴ? ልገለው ነው እንዳትከፍቺ ብሎሻል። እንዳትከፍቺ። ሰው ሲገደል ዝም ብለን እናያለን ወይ? መቻየን ደግሞስ ብታይ ሰጣርጋቸው ላይ ልመሰክሪበት ነው።
እኔ ስሞን አላሳዝንሽም? የኔ መንከላወስ አያሳዝንም? ሊቀርለት ነው። ደጆት ላይ እኮ ነው ሰው እየሞተ ያለ። ግድ የለሽም፣ ለእሱ ችግር የለም። ነይ አንቺ ሴትዮ ነይ። ይኸውልሽ የኔና አንቺ ንብረት ጣራና ግድግዳው ብቻ ነው። ይሄ ከዚህ በኋላ ያለው መሬቱ በሙሉ የመንግስት ነው። ስለዚህ እዛ ጋር የሚከናወን ነገር እኛ ምን አገባል? ለምን እንጠይቃለን? ወይ እርሶ ሰውዬ፣ ይሄኔ ገንዘብ እየታደለ ነው ቢባል እርሶ ነበሩ ቀዳሚ። የት ምኑ ነው የት? ገንዘብ እየታደለ ነው አላልሽም እንዴ? ውይ እኔ ልሙትሎት አካል በቁሞት ሞተዋል። ሙች አንቺ ተኝተሽ ነው ሞትሽው? እውነትም በቁሞ ሞተዋል። በቁሞ ሞታል? አንቺ መራቂ፣ የሰው መራቂ በቁሞ ሞታል? ዛጤ አድንቄሃለሁ። በእውነት ጮሌ ነህ። እኔ ቆቅኔ ስል ታፈስ ታደነግዘኝ። አቤት ትህትና፣ አቤት ትህትና፣ አቤት ጮሌነት። አንተ በዛ ላይ ሰላቢ ነህ። ታትዬ ጋሽዬ እንደው የልብ ያልደረሰ አንድ ሁለቴ ደሱ አቀላርጓል። እንዴ ምን ነው ሰጠኝ እንዴ? ከዚህ በላይ አሞኝቶኛል እኮ አሞኝቶኛል። ወይኔ እሱ አላየኝም እንጂ መሳቂያ መሳለቂያ ነበር ያደረገኝ። አሁን ስታወድሱ አልነበረም እንዴ? እኔን ቆቁን ስላሞኘኝማ አድንቄዋለሁ። ግን ዛሬ ደግሞ ጊዜ ደግ ነው። እጄ ላይ ጣሏ። ትምህርት ልሰጠው ይገባል። እንዲያ ነው። ይኸውልህ የኔ ልጅ እንደው ይህን የመሰለ ቁመናና ሰውነት ይዘህ ለምን ሰረክ? ለምን ሰረክ እንዲህ ተብሎ ይጠየቃል? የምን በቤት ስሙ መጥራት ነው? ለምን ሌባ ሆንክ በይ። አንተ አትናገርም እንዴ? ድሰቋ ማለት ወንድሞቼን ለማስተማርና ለመመገብ ነው የምሰርቀው። ያው ሌባ የሆንኩት እኔ የምለው መንግስት መቀየሩን አልሰማህም? ሁላችሁም አልሰማችሁም እንዴ? ሌብነት ስራ ነው መባል ነው ከቀረ 4 ድፍን ዓመታት አለፉ። አሁንስ? አሁንማ ይኸውልህ ሌብነት ወርክ ነው፣ ቢዝነስ ነው ነው የሚባለው። ይኸውልህ የኔ ልጅ ሌብነት ወራዳ ስራ ነው።
እንደው ልጄ ካሁን በኋላ ተሸክመህም ቢሆን ብትሰራ ጥሩ ነው ለአንተ የሚሆነው። ይሄ ሌብነት እኮ አሁን አገኘው ስትል ነገ ያዋርድሃል እኮ። እንዳልሸከም ግዴታ ሰፈር ውስጥ መደራጀት አለብኝ። በተማርኩበት ልስራ ብል ደግሞ ለሙስና የማበላው ገንዘብ የለኝም። ሰፈር ውስጥ ወጣት ስራ አጥ ተመዝግበን ለምን እንደሆነ ባላቅም ከኛ ቀድሞ ሴቶች ነው የገቡት እኮ። ስለዚህ ኃላፊዎቹ ወንዶች ናቸው ማለት ነው አይደለ? ያውቁታል እንዴ? አንተ ሲጀመር ወንዶች ኃላፊነት ቦታ ላይ ያሉበት ቦታ ምን ልታረግ ትሄዳለህ? ምን ልታረግ ትሄዳለህ? አንተ ዘዴኛና ብልጥ ብትሆን ኖሮ መሄድ ያለብህ እግዚአብሔር የተመሰገነ ይሁን። አሁን ጊዜ ኢትዮጵያ ሀገራችን ካሏት ሚኒስቴር መስሪያ ቤቶች ውስጥ ግማሹን የሚያስተዳድሩት ሴቶች ናቸው። ስለዚህ ወደ እነዛ ሚኒስቴር መስሪያ ቤቶች አትሄድም እንዴ አንተ? እንዴ ወይ ሴቶች ያለበት ቦታ ሄደህ ቴስት ላይ ትህን ማሳቂት አይሻልም? አካሌ አሁን በሰው ችግር ይቀለዳል። አንቺ ደግሞ ዝም በይ። ቀልደኛው እሱ ነው። ብርና ዘመድ ሳይኖረው ምን ሊያደርግ ስራ ፍለጋ ይሄዳል? ጋሼ ዘመድና ገንዘብ የማይፈልግ ስራ ሞልቷል እኮ። እሱንም አሁንም እየሰራው ነው። ጎሽ ማለቴ ካምባላ አልሰርቅም። እንዲያ ነው ማዘርዬ፣ የእሱንና የእሳቸውን ስልክ መልሱላቸውና ሌሎችን ስጡኝ። አይ በጭራሽ በጭራሽ። ይሄንንማ አሁን ይዘን ወደ ህግ አካል፣ እነሱ ደግሞ ለባለቤቶቹ እየደወሉ ይሰጧቸዋል። እንዲህ ነው እንዲህ ያልከኝ መኮንን ብሎ አልኩ በዛቅ